የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ የት ነው ያለው? የህዝብ ሁሉ ስሞት የት አለውን አንድ ነገር ተናግሮ ያውቃል? ኢየሱስ ክርስቶስን እኮ አብ በሰማይ ሆኖ ተኩሶ ገደለው ብሎ የሚያምን ሰው እኮ አሁን ፕሮቴስታንት ውስጥ እኮ ገብቶ እያስተማረ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ማለት ነው ማንም ያልሰራውን ስራ የሰራ ማህበረ ቅዱሳን የታድሶ እንቅስቃሴ ኢትዮጵያ ውስጥ 90 ዓመት ሞልቶታል። ገዳዮቹ ሃይማኖትን ቤዛ አድርገው ነው የገደሉት። ይሄን አሁን እንትን ወደዚህ ብናደርገው እግዚአብሔርም እኮ ያለ እኔ ወልዳለች ሳራ ልታን ወልዳለች ምርቴን ወልዳለች አራዊቷ ሳራ ወልዳለች ገብረ ክርስቶስ ማንን ወልዳለች? ያዳነን ማን ነው ብሎ ይጠይቃል። ሰንበት ተማሪዎቹ እግዚአብሔር አሉ። እንዴት እግዚአብሔር ትላላችሁ? ኢየሱስ በሉ እንጂ ኢየሱስ የሚለውን ስም ሽሽት እግዚአብሔር ሥላሴ ወደዛ አትበሉ። ኢየሱስ ክርስቶስን እግዚአብሔር አትበሉ ማለት ምን ፍቅና ነው? በእኛ ቤተክርስቲያን አስተምሮ በመጽሐፍ ቅዱስም አስተምሮ አሁን ትላንት ዋሽተሃል ስላልከኝ እኔ አልዋሸውም አልልም። ድብና አድርጌ ነው ዋሸሁት። ዋሸው ከተባለም የሃይማኖቷን መጽሐፍ ጠቅሼ ነው ዋሸሁት። ውጤት አልሞላለትም 3F አምጥቶ ከዩኒቨርሲቲው ተባረረ። እያንዳንዱ ቦታ ካሴት እንድቃጠል አድርገናል። መጽሐፍ ቅዱሱ ስለሚያዘን ለምን ኦርቶዶክስ ወጣ ጥያቄ ይሁን አልመለሰችም? ይቅርታ ለምን አልጠየቀችም? ለምን ሳልተነገረ? እንግዲህ በሰረተ ስብሐት ለአብን እንኳን ቤተክርስቲያን ያወገዘችው ከሞተ በኋላ ነው አይደለም ልትደበድበው። እኔ የሃይማኖቷን ስራ ነበር ስሰራ ነበር። በለ ያለችኝን እላለሁ፣ ያስተኛኝን እናገራለሁ። ለክርስቲያኔ የምለውም ሃይማኖቱን ነው። ቤተክርስቲያኒቱ ሳታሰማራው በራሱ ጊዜ ቀሚስ አሰፍቶ ወደ አገልግሎት የመጣ ነው። ይሄን ተረጉምላችኋለን፣ አንድምታ አለው፣ ሚስጥር አለው ምናምን የሚሉትን ነገሮች እሱ ሃይማኖት ውስጥ ነው ያለው። እኔ ግን የእግዚአብሔር ቃል የተገለጠ ነው። ማህበረ ቅዱሳን እንዲህ ደም አፍሳሽ ምናምን ብሎ እኮ መጥሪያ ይዞ ቤቱ የሄዱ ጊዜ ምን ሲያደርግ ነበር የተገኘው? ጫት አልቀምም እንትን አላደርግም ይላል አይደል? የማፀኛ ከተማ የሚለውን ስብከት ኦፊሻሊ ስሰብክ እኔ ነገሩ አምኜበት ነው። አሁን ደግሞ አይደለም መምሰል አምኜበት ነው። ምልጃዋ በፍጹም የምታማልደው ነገር የለም። ይሄ እኮ ቪዲዮ አለኝ እዚህ በቂ። ይሄን ግን የሰው ግቢ ውስጥ ተደብቆ የሚሰብክ የነበረው እና አምኜበት ነው የተናገርኩት። ዛሬም ሳምንበት አልሽሎከለክ። ዛሬ እኮ እነ ፓስተር ዮናታን ገድለ ተክለ ሃይማኖትን ከመስደባቸው ፊት እኮ በጋሻው ቀድሞ ሰድቧል። ጨዋ ነው ያሳደገኝ። እዚህ ቤት ውስጥ ነው ያደግኩት። እየነቀፍኩ አልመጣም። በነገራችን ክደት ዕውቀት ይፈልጋል። የሰንበት ትምህርት ቤትም ህይወት የለው። የአማሃ ኢየሱስ የባህታዊ አማሃ ኢየሱስ ቢባሉ ባህታዊ ነበሩ። የእሳቸው ተከታይ ነው። ምንም አይነት የፈጸመችው ጭፍጨፋም አሰቃቂ ድርጊትም የለም በታሪኳ። ጭፍጨፋ ቀርቶ አልኩሽ እኮ አሁን ሳነሳለሽ ነበር። ከየት የመጣ ሐሳብ ነው? እኩል ከሆን ህንጻው ይሸጣል ገብርኤል። ስለዚህ 50-50 እንካፈለን። ሲያዩት ከበጋሻው ጋር የወጣው ቀምሶ ብቻ ነው። ማንንም ተከትሎት አልወጣም። ተስፋ ኪዳነ ምሕረት ማህበር የሚባል አለ። በጋሻው አቋቋመው። ተስፋ ኪዳነ ምሕረት ሰብሳቢው ቃለ ሕይወት ቸርች ተከታይ ነው። ምክትሉ ታድሶ ነው። ግን ማህበሩ ይባል የነበረው ምንድነው? የኦርቶዶክስ ተብሎ ነው የሚጠራ የነበረው። በጋሻው ሁለት ዋና ስጦታዎች አሉት። ምላስ አለው። ልብስ ቀምሶች ያሰፋል። የጊዮርጊስን የእመቤታችንን ምስል እያደረገ ህዝቡን በዚህ አትራክት አድርጎ ሰባኪ ነኝ ብሎ ወጥቷል። የኢትዮጵያ ኦርቶዶክስ የሰው ጆሮ አጥፍታ አይን አጥፍታ ይሄ ሴጣን እንኳን ቆሞ ይታዘባል። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬም አዲስ እንግዳ አዲስ ርዕሰ ሐሳብ ይዘንላችሁ መተናል። ሰሞኑን በጋሻው ደሳለኝ የሰጠውን ምላሽ ተከትሎ በጣም ብዙ የኦርቶዶክስ ምዕመናን ቅሬታ አሰምተዋል። ይህን ጉዳይ በማንሳት አብረውን የሚቆዩት መምህር አብይ መኮንን ናቸው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ በሌለውት ጊዜ ካሉት ላይ አመቻችተው እዚህ ድረስ ስለተገኙ ከልብ እናመሰግናለን። እኔም አመሰግናለሁ። ሶሻል ሚዲያ ላይ በጣም መነጋገሪያ የሆነውን ጉዳይ ብዙዎች አይተውታልን ብዬ አስባለሁ። በጋሻው ደሳለኝ የእጃችሁን አግኝታችኋል፣ ኦርቶዶክሳውያን ግፈኞች ናችሁ፣ አትጠቁሙ። መጀመሪያ እናንተ ምን አድርጋችሁ ነው ይሄን ያደረጋችሁት? አባቶቻችሁም የሰሩት ግፍ ስላለ ነው። በእርግጥ የኦርቶዶክስ ምዕመናንም በባለፈው ንግግሬ ቢጮህብኝም የኔ ወንጌል ናፍቆት ነው። ግን መምህራኖቹና ጳጳሳቶቹ ግን የሰሩት ግፍ አለ። ሻሸመኔም የተቃጠለችው በዛ ምክንያት ነው እና ይቅርታም አልጠይቅም ትክክልም ነኝ እያለ ነው የሚገኘው።
ከ1980ዎቹ አካባቢና በ1980ዎቹ በፊት የነበረ የተሰሩ በጣም ብዙ ግፎች አሉ። በጣም የአእምሮ መዛባት፣ የእግር መቆረጥ፣ በጣም ትላልቅ ነገር ፈጽማለች ኦርቶዶክስ። ይሄ ነገር ደግሞ ትልቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስናስብ መድፈንና መሸፈን የማንችለው የኦርቶዶክስ ክፍተት ነው እያለን ነው የሚገኘው። ይሄ ነገር ካለ እስከዛሬ በታሪክ ውስጥ ካለ ለምን ኦርቶዶክስ ወጣ ጥያቄውን አልመለሰችም? ይቅርታ ለምን አልጠየቀችም? ለምንስ አልተነገረም? ኦርቶዶክስ በዚህ ዙሪያ ምን ትላለች? እሺ እግዚአብሔር ይስጥልን። እንግዲህ ህዝቡም ማህበረሰቡም በሙሉ የሰሞኑን ጉዳይ በተለይ በጋሻው እያነሳለውን ጉዳይ በተለያየ ተቆርጦም በቲክቶክም በዩቲዩብም እየታየ ነው ያለው። በጋሻው እንግዲህ ለተወሰኑ ዓመታት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቤተክርስቲያኒቱ ሳታሰማራው በራሱ ጊዜ ቀሚስ አሰፍቶ ወደ አገልግሎት የመጣ ነው። ይሄን የምለው ለምንድን ነው? በጋሻው ደሳለኝ የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምራ ሄዳ እንዲያስተምር የላከችው ሰባኪ የላትም። ግን በጋሻው ደሳለኝ በራሱ ጊዜ ያው የትም ቦታ አልተመረቀም። ቅድስት ሥላሴ መንፈሳዊ ኮሌጅ ገባ። ያኔ ኮሌጅ ነው ያሁኑ ዩኒቨርሲቲ። ውጤት አልሞላለትም። 3 ኤፍ አምጥቶ ከዩኒቨርሲቲው ተባረረ። ከዛ በኋላ ነው እንግዲህ ቀሚስ አሰፍቶ ይወጣው። ምናልባት ግን ከዛ በፊት ይቅርታ ላቋርጠውትና የኔታዎች ጋር ሄዶ ተምሮ ምንም ትምህርት የለውም። በጋሻው ዲላ ተወልዶ ያደገ ልጅ ነው። የሰንበት ትምህርት ቤትም ህይወት የለውም። የአማሃ ኢየሱስ የባህታዊ አማሃ ኢየሱስ ቢባሉ ባህታዊ ነበሩ። የእሳቸው ተከታይ ነው። ቁጭ ብሎ የተማረው አንድም የቤተክርስቲያን ትምህርት የለውም። እዚህ ቦታ ተምር ያለው ኦርቶዶክስ ውስጥ በጋሻው ካለ ማምጣት ማቅረብ ይችላል። ከዛ በኋላ ነው ሥላሴ የመጣው። ባህታዊ አማሃ ኢየሱስ እንግዲህ ይታወቃሉ። በሰማንያዎቹ መጀመሪያ አካባቢ በብዛት በብዙ ቦታ ላይ ዞሮ እንደ ባህታዊ በማስተማር የምትይሳቸው ተከታይ ነው የነበረው። ከዛ በኋላ ቅድስት ሥላሴ ገባ። አካዳሚካሊ ፑር ስለነበረ ከሥላሴ ኮሌጅ ኤፍ አምጥቶ ትምህርቶቹን ተባሯል። ያኔ ነው ሰባኪ ነኝ ብሎ አደባባይ ወጣው። እንግዲህ ያኔ ቀሚስ ለብሶ የወጣው እንግዲህ በነበሩት በጋሻው 2 ዋና ዋና ስጦታዎች አሉት። ምላስ አለው፣ ልብስ ቀሚሶች ያሰፋል። የጊዮርጊስንም የእመቤታችንንም ስዕል እያደረገ ህዝቡን በዚህ አትራክት አድርጎ ሰባኪ ነኝ ብሎ ወጥቷል። አሁን ቤተክርስቲያኒቷ እንግዲህ ይሄ ምዕመናንን መሳብ መሰብሰብ እስከቻለ ድረስ ዝም ብለዋለች። ህዝቡን ጥሩ ነገር ያስተምራል በሚል ታስቦ ዝም ተብሎ የቆየ ነው። ከዛ በኋላ ግን በጋሻው ደሳለኝ አሁን የሚያነሳቸው ነገሮች በተለይ የሱን በኋላ እንመጣበታለን ፐርሰናል ጉዳዮቹን። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪክ አንስቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታሪክ አላት። ከክርስቶስ ልደት በፊት 1000 ዘመን አምልኮተ እግዚአብሔርን ፈጽማለች። በደቡብ ኢትዮጵያም በሰሜን ኢትዮጵያም አምልኮተ እግዚአብሔር ነበረ። ደቡብ ላይ ብርብር ማርያም አለች። አምልኮተ እግዚአብሔር ሲደርስበት የነበረ መስዋዕተ ኦሪት የቀረበበት። ሰሜን እና አክሱም ጽዮን አሉ። ይሄን ሰፊ ታሪክ ያላት ናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በአዲስ ኪዳንም ቢሆን መጽሐፍ ቅዱስ ላይ በግልጽ የተቀመጠ ኢትዮጵያዊ ጃንደረባ ሄዶ ተጠምቆ ገና ክርስቶስ ባረገ በዓመቱ ክርስትናን የተቀበለች ናት። ተሳቱ ቅዱሳን ከጉባኤ ኬልቄዶን ተሰደው መጥተው ኢትዮጵያ ውስጥ ወንጌል ያስፋፉ የመጀመሪያውን የኢትዮጵያን ገዳም የመሰረቱና አቡነ አረጋዊ ደብረ ዳሞን የተከሉ ክርስትናን ያስፋፉበት ሀገር ነው። አሁን ከዛ ጊዜ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት አኒሸንት ቸርቾች አንድም ደም ሳይፈስ ሐዋርያ ሳትገድል ክርስትናን የተቀበለች ሀገር ናት። ኢትዮጵያን ስንወስዳት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አይደለም አሁን በኋለኞቹ ዘመናት ሰዎችን ያውን ቤተክርስቲያን ውስጥ ያሉት ሰዎች ቋንጃ ቆርጣ አይን አጥፍታ አይምሮ እንዳይሰማ አድርጋ ቀርቶ ክርስትና እንኳን ገና ሲወርድ የሞተ ሰው የለም። ምክንያቱም ክርስትና ከላይ ወደታች ነው በእኛ ሀገር የገባው። ከቤተ መንግስት ገብቶ ነው ወደ ህዝቡ የወረደው። ምክንያቱም የመጀመሪያ ኢትዮጵያውን ጳጳስ አባ ሰላማን ቢሆኑ የመጀመሪያዎቹን ነገስታቶችንም ስንመለከት በክርስትናው ዓለም የኖሩ ናቸው መጥቷል። አሁን በጋሻው በምልባቸው ዘመናት የቅርብ ጊዜ ዘመናት እንኳን ስናይ የትኛው ቤተክርስቲያን ላይ ነው አሁን ያሉት ሰዎች የተደበደቡት? የቅርብ ጊዜ አሁን እሱ የሚለው የ80ዎቹን በሱ እድሜ እንኳን ያለውን ስናይ ሃይማኖት አበው የሚባል ነበረ። እሱም አንስቶት ነበር ሲዲው ላይ ሃይማኖት አበው። ከዛ ቀጥሎ ደግሞ የመጡ ብዙዎቹ ስናይ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሐድሶን ጉዳይ ነው እሱ ለማንሳት የሞከረው። በእኛ ሀገር የመጀመሪያው የተሐድሶ መስራች ተብሎ የሚጠራው መሰረተ ስብሐት ለአብ ነው። መሰረተ ስብሐት ለአብ
የቅዱስ ጳውሎስ መንፈሳዊ ኮሌጅ ውስጥ በድብቅ ነው እንግዲህ ታድሶ ሲካሄድ የነበረው እኛ ቤተክርስቲያን ውስጥ። እንግዲህ መሰረተ ስብሐት ለአብን እንኳን ቤተክርስቲያን ያወገዘችው ከሞተ በኋላ ነው። አይደለም ልትደበድበው ታሞ ከሞተ በኋላ ነው ሰውየው ወደ ውግዘት እንኳን የመጣው። አሁን እገሌ የሚባል ሰው ተደብድቧል፣ እገሌ የሚባል ሰው እንዲሆኗል የሚባል ታሪክ ማቅረብ የሚችለው አንድም ሰው የለም። የታድሶ እንቅስቃሴ ጊዜ ግን ከ80ዎቹ መጀመሪያ በተለይ ወደ ምስራቅ ኢትዮጵያ ታድሶቹ ራሳቸው የሚፈጥሯቸው ግርግሮች ነበሩ። እስቲ ወደ ቅርብ ጊዜዎቹ ተመልሰን ስናይ ሐዋሳ ማየት እንችላለን። ሐዋሳ በጋሻው ያደራጃቸው ልጆች ግቢ ውስጥ ህዝቡ እንዳይገባ አድርገው አሁን የቅርብ ጊዜውን ማለት ነው ህዝቡ ግቢ ውስጥ ጎማ ቆሻሻ እያቃጠሉ ቅዱስ ገብርኤል ግቢ ውስጥ ተስፋ ኪዳነ ምሕረት ማህበር የሚባል አለ በጋሻው አቋቋመው። ተስፋ ኪዳነ ምሕረት ሰብሳቢው ቃለ ሕይወት ቸርች ተከታይ ነው፣ ምክትሉ ታድሶ ነው። ግን ማህበሩ ይባል የነበረው ምንድነው የኦርቶዶክስ ተብሎ ነው የሚጠራ የነበረው። መጨረሻ ላይ ተስፋ ኪዳነ ምሕረት ምንድነው ያቀረበው? ቅዱስ ገብርኤል ቤተክርስቲያን ህንጻው ተሽጦ እንካፈል እስከ ማለት ነው የደረሰው። ይሄንን ሲሰራ የነበረ ሰው ነው አሁን ተደበደብን እንዲግፍ ደረሰ። ህዝቡን እኮ ከቤተክርስቲያን አባረውት ነበር። የኦርቶዶክስ ምዕመናን ቻዮች ሆኖ አባቶች ግቢ ውስጥ ተገፍትረዋል፣ ቆሻሻ ጭሶባቸዋል፣ ከቤተክርስቲያን እንዲባረር አድርጓል። አንድ ወጣት ግን ድንጋይ ወርውሮ አልመጣም። በሐዋሳ ጉዳይ እንኳን የሞተ ሰው ቀርቶ የተጎዳ አንድ ሰው አይደለም። ለምን በዛ በኩል እኛ ለአገልግሎት በሌለበት ቦታ እኮ በጋሻው የሚያሰም በየቦታ ያደራጃቸው ወጣቶች ነበሩት። በዛን ዘመን ኮብልስቶን ይዘው እሱን የሚቃወሙ ያን ሌላ እንትን የሚያደርጉ ከየከተማው ያደራጃቸው ነበሩ። አሁን ዛሬ ይቅርታ ጠይቀው ሌሎቹን ገብቷቸው ተመልሶ እንጂ እኮ በጉልበት የከተማ ቦታ ላይ ያሉት በሙሉ ታክሲ ተራ አስከባሪዎችን ይሄ ከመንፈሳዊ ዓለም ራቅ ያሉትን መደባደብ ላይ ሌላ ጉዳይ ላይ በጣም ፊት ለፊት የሚቆሙትን ሰዎች አደራጅቶ ቤተክርስቲያንን ስበጠብጥ ነበር እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የትላንትና ታሪኳም አሁን እሱ ተወልጄ ያደኩበት በሚለው የቅርብ ጊዜ ታሪኳም እስቲ በየትኛው ቤተክርስቲያን እና አሁን ሐዋሳን በምሳሌ አንስቻለሁ። ጎማ ሲጨስበት ህዝብ ሲያባሩ የነበረው ምስራቅ ኢትዮጵያ ላይ ጳጳሳት ጭምር ተገፍትረው የወደቁበት ብዙ ታሪኮች አሉ። እስቲ በጋሻው ያነሳው የየትኛው ደብር? አሁን የከፍተኛ እንቅስቃሴ የነበረው ምስራቅ ኢትዮጵያ ነው። የታድሶ ያን የነበረው በሐረር መስመር ነው። የትኛው ማን የሚባል ግለሰብ እንትን አላነሳም በሰዓቱ እዚህኛው ደብር አላለም። ግን በኢትዮጵያ በአራቱም አቅጣጫ ነበር ይሄ ነገር ሲፈጸም የነበረው። መዋ ተዋህዶ የሚባል ማህበር አለ። ማህበረ ቅዱሳን ነው ይሄንን ነገር በዋነኝነት ሲመራ የነበረው የጸረ ተዋህዶን እንቅስቃሴ ብሎ እና እነዚህ የተጠቁት ሰዎች ቤተክርስቲያን አካባቢ በጽዋ ስም ተሰብስበው ያዛን ጊዜ ነው እየሄዱ ጥቃት የፈጸሙባቸው ነው የሚለው። እዚህ ቦታ አላለም እና ደግሞ ዓመተ ምሕረቱንም አልገለጸም። በ1980ዎቹ ነው ያለው። ከ1980ዎቹ በፊት ደግሞ ሃይማኖተ አበው የሚባል ነበረ። እነሱንም አፈራርሰዋቸዋል። እንደውም እዛ ላይ ምንድነው ያለው? ማህበረ ቅዱሳንም የደርግ ሚኒሻዎች ናቸው የመሰረቱትም እያለ ነበር። እስቲ በዚሁ አያይዘው እንዲያነሱት ነው። መዋ ተዋህዶ ማን ነው? ማህበረ ቅዱሳንስ እንዴት ተመሰረተ? ትርክቱ ትክክል ነው ወይ? አሁን በጋሻው አየሽ አንደኛ ታሪኩንም አያውቅም። መዋ ተዋህዶን ብዙም ስለማላቀው ኋላ አነሳልሻለሁ። አሁን የቅርብ ጊዜ ጉዳይ ስለሆነ ማህበረ ቅዱሳንን ግን እኔም አባል የሆንኩበት ረጅም ዘመን ከታች ከወረዳ ጀምሮ እስከ ዋናው ማዕከል አገልግዬበታለሁ። ማህበረ ቅዱሳን አሁንም የማህበሩ ልጅ ነኝ። ስለ ማህበረ ቅዱሳን ሙሉ መናገር እችላለሁ። ማህበረ ቅዱሳን እንዴት ተመሰረተ የሚለውን አሁን በጋሻው አያውቅም። ማህበረ ቅዱሳን መጀመሪያ እዚህ 6 ኪሎ ዩኒቨርሲቲ ውስጥ የነበሩ ተማሪዎች አሉ። ሪዮቱ ያኔ የደርግ ዘመን ነው። ሪዮቱም የሶሻሊዝም ሪዮት ዓለም ነው። የሶሻሊዝም ሪዮት ዓለም ይታወቃል። እግዚአብሔር የለም ነው። ስለዚህ ጥቂት የቤተክርስቲያን ልጆች እግዚአብሔር የለም ብሎን ሪዮት እንዴት ማሸነፍ እንደሚችሉ ቁጭ ብለው ተመካከሩ። የት በዛው ዩኒቨርሲቲ ግቢ ውስጥ ምን ብናደርግ ነው ወጣቱን ሴቭ ማድረግ የምንችለው? በዚህ ቁጭ ብለው ሲመካከሩ ነው የተምሮ ማስተማር ሰንበት ትምህርት ቤት ምስካየ ኅዙናን አለ። እዛ ሄደን መማር አለብን የሚል ተነሱ። እነሱን ደግሞ ተመልሶ የሚያስተምሩት ልጆችን ከየት እናምጣ ሲባል ክረምት እረፍት ላይ ብፁዕ አባታችን አቡነ ጎርጎርዮስ ዝዋይ አሉ። እሳቸው ጋር ደንብ እንማር ብለው ብፁዕ አቡነ ጎርጎርዮስን አናገሩ። ብፁዕ አቡነ ጎርጎርዮስም ፈቃደኛ ሆኑ። ተማሪዎቹ እዛ ሄደው ዝዋይ እየተማሩ እየተመለሱ የሚያገለግሉ ሆኑ። ከዛ በክረምት በተከታታይ ዛሬ ትልልቅ ቦታ ያሉ በአገር ውስጥም በአገር ውጭም ያሉ በቅስናው በዓለማዊም ትምህርት ትልልቅ ቦታ ላይ ያሉ ልጆች ያኔ ብፁዕ አቡነ ጎርጎርዮስ ቀዳማዊ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምን የመሰረቱ ያኔም የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩ ማህበረ ቅዱሳንን በዚህ ልክ እንዲመሰረት ካደረጉ ከዛ በኋላ ዩኒቨርሲቲ እነዚህ ቀደም ብሎ የነበሩት ከዛ መሃል
ደርግ መውደቅ መጣ። ደርግ ሲወርቅ ከመውደቁ በፊት ምንድነው የሆነው? ሁሉም የዩኒቨርሲቲ ተማሪ የት እንዲገባ ተደርጓል። ወታደራዊ ማሰልጠኛ ብላቴ ሲገቡ ብላቴ ውስጥም ይሄ እዚህ የተጀመረው እንቅስቃሴ በየዩኒቨርሲቲዎቹ ተገናኝቶ አብሮ በቀጠል ጀመረ። ቀድሞ የነበሩ አለ፣ የመንደር ምስረታ አለ። ታሪኩን ሰፋ አድርገን ለማየት ጊዜ ስለማይበቃን እንጂ የመንደር ምስረታ የሚወጡ አሉ። እንግዲህ ከዛ ብላቴም የገቡ ወጣቶች ደግሞ ኦርቶዶክሳውያን እዛው ካምፕስ ሆኖ መማማር ጀመሩ። በስደት ወደ ኬንያ የወረዱም ነበሩ። ተመልሰው ሁሉም ከየቦታው እንግዲህ በመጀመሪያዎቹ ማህበረ ማርያም ብሎ መስርተዋል። ዩኒቨርሲቲ ከብላቴ በፊት የነበረው ብላቴ የገቡት ደግሞ ማህበረ ሚካኤል ብሎ መስርተዋል። ዝዋይ ደግሞ ተምሮ የመጡት ደግሞ የዝዋይ ደቀ መዛሙርት ብሎ መስርተዋል። ሁሉም የየራሱ ስም ነበረው። ከዛ የኔ ይሁን ቀድሞ የተመረቁት ማህበረ ማርያም ይሁን ብላቴ የገቡት ደግሞ አይ እኛም ብጻት አለብን ስለት አለብን ማህበረ ሚካኤል ይሁን ብፁዕ አባታችን አደራ አለብን የዝዋይ ደቀ መዛሙርት ይሁን። ይሄን ስሉ ነው ብፁዕ አቡነ ገብርኤል በ1984 ላይ ይሄ የቤታችንም ቅድስት ናት ሚካኤልም ቅዱስ ነው ብፁዕ አባታችንም የቅድስናውን መንገድ ይዞ ሄዱ ናቸው። ለምን ማህበረ ቅዱሳን አትባሉም? የሚሉን የ1984 ግንቦት አንድ ቀን ይሄን ስም ይዞ እንድንቀሳቀስ የመጀመሪያውን ስሙን እንኳን ያወጡለት ጳጳስ ናቸው። ማህበረ ቅዱሳን ማለት ቅዱሳን የተሰባሰቡበት ማለት አይደለም። ከዛ በኋላ ነው በቅዱስ ሲኖዶስ በ1985 ህግና ደንብ ተሰጥቶት ያንን ህግና ደንብ ይዞ የከፍተኛ ትምህርት ተቋማት ተማሪዎችን እያስተማረ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ማለት ነው ማንም ያልሰራውን ስራ የሰራ ማህበረ ቅዱሳን። ይሄን ማንም ሰው ብናገራውን በጋሻው ተዩ ማንም ሰው መጥቶ ብመሰከር ባለስልጣኖችም ይሁኑ ሌሎችም ይሁኑ ማንም ያልሰራውን የከፍተኛ ትምህርት ተቋማት ተማሪዎች ዛሬ ሙስናን የሚጸየፉ ዛሬ ሀገር የሚወዱ ብዙዎችን ያፈራው ማህበረ ቅዱሳን ነው። ማህበረ ቅዱሳን የተሰጠው ህግና ደንብ ጠብቆ ላለፉት 30 ዓመታት ቤተክርስቲያንን ያገለገለ ማህበር ነው። በመሃል አሁን በጋሻው ያነሳው ጋር ልምጣልሽ። በመሃል አሁን የማህበረ ቅዱሳን አገልግሎቱን እየተከደ ቤተክርስቲያን ውስጥ 80 ዓመት አሁን በእኛ ዘመን 90 ዓመት ሞልቶታል። የታድሶ እንቅስቃሴ ኢትዮጵያ ውስጥ 90 ዓመት ሞልቶታል። 90 በጋሻው አሁን ነው ከ90 ዓመት ቅድም ብዬሻለሁ። እነ መሰረተ ስብሐት ላብ ጳውሎስ መንፈሳዊ ኮሌጅ ውስጥ ሲቀሳቀሱ የነበሩ አሁን በጋሻውን የወለዱ እነ ግርማ በቀለ ብዙዎች አሉ። እሱን የፈጠሩት አልተማራም ያልኩሽ ለዚህ ነው። ባዶ ስለነበረ ሞልተውታል። ምንፍቅናውን በደንብ አድርጎ ሰልጥኖ ሞልተውት ነው አሁን በጋሻውን ለዚህ በዚህ ልክ ቤተክርስቲያኗ እንድዳፈር ያደረጉት ሞልተውታል። የሞሉ አባቶቹን ያውቃል። እዛ ውስጥ የነበሩ ናቸው። እነዚህ ሰዎች መወገዛቸው ሞት ከሆነ እውነት ነው። ከቤተክርስቲያን መለየት ለአንድ ክርስቲያን ሞት ነው። እሱን ከሆነ ጆሮ አለመስማት አይን አለማየት ተወግዞ መለየቱ ከሆነ ካልሆነ በስተቀር በእጅ የተነካ አንድም ሰው የለም። አሁን ከዛ እየበረታ አውደ ምሕረቶችን ሁሉ መቆጣጠር ጀመሩ። በአውደ ምሕረት እኮ እነ በጋሻው የሰበኩ እነ ጌታቸው የሰበኳቸው ስብከቶች እኮ ቪዲዮቹ ያኔ በጸረ ተሐድሶ ትግል ጊዜ ፕሬዘንቴሽን ስናቀርብ የነበሩ ሙሉ እጃችን ላይ ያለው ምን ስል እንደነበረ በጋሻው ምፍቅና አላስተማርኩም ብሏል። መጣበታለሁ በኋላ ይሄንን ሲያጠና ከቆየ በኋላ ማህበረ ቅዱሳን ዝም ብሎ ማየት አለብኝ ወይ? ይሄን እንቅስቃሴ ዝም ብዬ የቤተክርስቲያን አካል ነው ዝም ብዬ ማየት የለብኝም። የተሐድሶ መናፍቃን እንቅስቃሴ ዘመቻው ምን ይመስላል? መጽሔት አዘጋጀ። አንድ መጽሐፍ ሰርቷል ማህበረ ቅዱሳን። መጀመሪያ ያ መጽሐፍ በየሰንበት ትምህርት ቤቱ ሁሉ ሰንበት ተማሪዎች እየዞሩ ግንዛቤ ማስጨበጫ ግብጽ የተሐድሶን እንቅስቃሴ 40 ዓመት እንዴት እንደፈተናት የህንድን ኦርቶዶክስ ቤተክርስቲያን እንዴት ለሁለት እንደከፈለ ተሐድሶ ኢትዮጵያ ውስጥ ላለፉት 80 ዓመታት ምን ሲሰሩ እንደነበረ አሁን እየሄዱበት ያለው ደግሞ ጎዳና ምን እንደመስል በጋሻው በነገራችን በጣም የወረደ ተሐድሶ እዚህ ግባ የማይባል እንትን ነው አሉ እኮ ቤተክርስቲያኗን ቆፍረው አንገት ድረስ ለመቅበር የደረሱ እኮ አሉ። አሁን በጋሻው ፊት ላይ አውደምር እንትን ላይ ይሄ ሚዲያ ላይ ዝም ብሎ ስለምታወቅ ጅላጅልም ስለሆነ ፊት ስለምታይ እንጂ እኮ ተሐድሶ ቤተክርስቲያኗን በቁም ለመቅበር አርቆ የቆፈሩ ብዙ ሰዎች አሉ። ቅድም ብዬሻለሁ። የቤተክርስቲያኗን ትምህርት ጠንቅቆ የተማሩ ቤተክርስቲያኗን የሚያውቁ በቅርብ ጊዜ እየወጡ የሚሳደቡ እንደነ ጽጌ ስጦታ ያሉት ረጅም ዘመን የሰሩ ከሱም በፊት ረጅም ዘመን የሰሩ ሰዎች አሉ። እነዚህ ሰዎች በጋሻው ፊት ለፊት ዝም ብሎ ህዝቡ ዘንድ ተደማጭነት ስላለ ሶፍትዌሩ ላይ ይሄን ጫኑበት እንጂ እሱ እዚህ ግባ የሚባልም አልነበረም በዛ ጊዜ አጠቃላይ ሂደቱ ማህበረ ቅዱሳን ሰርቶ ለሰንበት ቤቶች ግንዛቤ ተጨበጠ። ከዛስ የጸረ ተሐድሶን ጥምረት ማህበረ ቅዱሳን አይደለም ያቋቋመው። ሰባኪያንና ዘማሪያን ተሰበሰቡና የተሐድሶ እንቅስቃሴ ጫፍ ደርሷል። ምን እናድርግ ተባለ። ምን እናድርግ ሲባል የጸረ ተሐድሶ ዘመቻ የሰባኪያንና የዘማሪያን ጥምረት ተብሎ ተዋቀረ። እናለው እዛ ውስጥ አንዱ ነኝ። በመላው ኢትዮጵያ በነገራችን ቢያንስ ከ50 ያላነሱ ከተሞች እጄ ፕሬዘንቴሽን አቅርቤያለሁ። ኢትዮጵያ ውስጥ ማለት ነው። በምስራቅም በምዕራብም በሰሜንም በደቡብም እያንዳንዱ ቦታ ካሴት እንድቃጠል አድርገናል።
መጽሐፍ ቅዱሱ ስለሚያዘን። ምክንያቱም የቤተ ክርስቲያኒቷ ዶግማ ቀኖና ሐዋርያት እኮ አቃጥሏል። የጦንቃዮችን መጽሐፍ እኮ ሰብስበው አቃጥሏል። የማይጠቅሙ ነገሮችን ሰብስበው አቃጥሏል። ሲዲ መቃጠሉ ልክ አይደለም። ሻሸመኔ ነው መጀመሪያ የተጀመረው። ሻሸመኔ መጀመሪያ የሄዱ መምህራኖች አሉ። ቁጭ ተብለው ዲስከስ ተደርጎ ፕሮፋይል ተዘጋጅቶ በጋሻውን ታድሶ ነው ያለው። በመጀመሪያው ፕሬዘንቴሽን ውስጥ በጋሻው አልነበረ። ሲኖዶስ ያላወገዘውን ፕሬዘንቴሽን ውስጥ እንኳን አልገባም። የጸረ ታድሶ ጥምረት ምንድን ነው ያደረገው ሲባል መጀመሪያ ታድሶ የኢትዮጵያ ክርስቲያን ላይ ምን እየሰራ እንደሆነ፣ ህንድ ላይ ምን ሰራ፣ ግብጽ ላይ ምን ሰራ፣ የመጨረሻው ግቡን ኢትዮጵያ ላይ ይዞ እንደመጣ፣ ይሄ ደግሞ የሚመራው ሀገር ውስጥ ባሉ ሰዎች እንዳልሆነ፣ ዓለም አቀፍ የሆነ እንቅስቃሴ እንደሆነ፣ መነሻውም መድረሻው ኢትዮጵያ አይደለም፣ ኢትዮጵያን አልፎ ሌላ ጋርም ይደርሳል። ህንድን ከፍሏል። ግብጾች ታግለው አሸንፈውታል። እኛ ጋር መጥቷል። መነሻው አሜሪካ ነው አለው ሶርስ፣ እንግሊዝ ላይ ነው አለው ሶርስ። እኔ አሁን ፕሬዘንቴሽኑን እኮ ባቀርብልሽ ታያለሽ። አደረጃጀት አለ። መንፈሳዊ ኮሌጆች ላይ ድርጅት እንትናለው ሴል አለው። አብነት ትምህርት ቤት ውስጥ ሴል አለው። ሰንበት ቤት ውስጥ ሴል አለው። ጽዋ ማህበራት ውስጥ ሴል አለው። ይሄ ታድሶ ሁሉም ያልገባበት ግቢ ጉባኤ ማህበረ ቅዱሳን በሚመራው ግቢ ጉባኤ ውስጥ ሁሉ ሴል ነበረው። ስለዚህ በጣም ተደራጅቶ መንቀሳቀስ አይደለም። ይሄንን እንዴት ነው እንትናችሁ ስልታችሁ እንዴት ነው? ይሄን ነው የቀረበው። አካዳቸው እንዴት ነው? ሲኖዶሱ ያወገዛቸው ማህበራት እነማን ናቸው? ህዝቡ እንዲያውቀው። ግለሰቦችስ ቅድም እንዳልኩሽ እነ መሰረተ ለስብሐት ለአብ ከሞቱ በኋላ ጭምር የተወገዙ ግለሰቦች እነዚህ ናቸው። በምን ምክንያት ተወገዙ? ይሄ ጻፏቸው መጻፍቶች ይሄው አሁን እኮ በጋሻው መጽሐፍ ስለማይችል እንጂ ዝም ብሎ የተናገራቸውን ሰብሰብ አድርገሽ ትራክቶቹን ብታይ እዚህ ግባ የሚባል ክደት እንትን ይፈልጋል። በነገራችን ክደት ዕውቀት ይፈልጋል። ይሄ የሆነ ያኛው የትናንትናውንም ክደት እንኳን ለመጥቀስ የአሪዮስንም ክደት ይሁን የንስጥሮስንም ክደት ይሁን አሻሽሎ ለማቅረብ እንትን ይፈልጋል። የሱን ብናገራቸው ክደቶች አሁን እሽታውል የምትባል ትንሽ መጽሔት ይዣታለሁ። እዛች ላይ ጻፋታለች። ክርስቶስና ሰይጣን ቁማር ተጫወቱ ይላል። ሰይጣንና ክርስቶስ ቁማር ተጫወቱ። ሰይጣን በጨበጣ ክርስቶስ የሚያስዞን ቢያጣ ነፍሱን አስዞ ቁማሩን ተበላ ሰይጣን ይላል። አሁን እንዲህ አይነት ጽሁፍ ነው። አሁን በጋሻው ይሄን ጽፎ ነው እንግዲህ የኦርቶዶክስ ሰባኪ ነኝ ስለነበረው ነገረ ድነትን ክርስቶስ በቀራንዮ የፈጸመውን ድነት እንኳን ቁማር ብሎ የሚያስቀምጥ ሰው ነው። ከዛ በኋላ ያስተማራቸው ትምህርቶች በቪዲዮ አሉ። እንዲወገዙ ያደረጋቸው አንድም ጊዜ አሁን ማነሳልሽ ምን አለ መሰለሽ አንድም ቦታ ላይ የግለሰቦች ስም ሳይወገዙ የተነሳበት ቦታ የለም። በጋሻው የመጨረሻ የውግዘት ደብዳቤ እንዲወገዙ መጡት በረከታቸው ደርብን አሁን በህይወት የሉም። የሐዋሳው ሀገረ ስብከት ሊቀ ጳጳስ የነበሩ ያኔ ሐዋሳ ዲላን ቡርጂ ገዲኦ እነዚህ ሁሉ አንድ ላይ ሰብስበው ብፁዕ አቡነ ገብርኤል ናቸው ይዞ የመጡት ስብከት እቺ ቤተክርስቲያን ጋለሞታ ናት። ቤተክርስቲያኒቷን ማለት አሮጊቷ ሳራ ብሎ ተሳድበዋል። እመቤታችንን ብዙ ነገር ብለዋል። አሁን እሱ ያለውን መድገም አልፈልግም። ብዙ ነገር ካለ በኋላ ቡርጂ የሚባል ሀገር ሶያማ ሄዶ ይሄን ነው የተናገረው። ጋለሞታ ቤተክርስቲያን፣ ማትረባ ቤተክርስቲያን ያላለው ነገር የለም። እያለቀሱ ነው ያቀረቡት ሲኖዶሱ ላይ። ያኔ ነው የሱ ጉዳይ ሁሉ ተሰብስበው ስታይ ህልም ያለ ምንፍቅና። ከዛ በፊት ግን በጋሻውን በማህበረ ቅዱሳን በኩል በሰባኪያን በኩል ከአንዴም ሁለቴ ከሁለትም ሶስቴ ጠርቶ ማናገር ተሞክሮ ነበር። ትዕቢቱ ጫፍ ላይ ስለነበረ ማንንም አይሰማም ስለነበረ እንጂ በጋሻው ከሁለት ሶስት ጊዜ ሰባኪያን አናግሮታል። አለ ዶክመንት ወረቀት ሁሉ አለ ማምጣት ይችላል። የመወያ ነጥብ ተብሎ ቁጭ ተደርጎ ሁለት ሶስት ጊዜ አሁን ስማቸውን ማልጠራ ትልልቅ ወንድሞቻችን ጠርቶ አናግረውታል። ከአንዴም ሁለት ከማህበረ ቅዱሳንም ከሰባኪያንም ህብረት በፍጹም ልመለስ አልቻለም። መጨረሻ ላይ የሆነው ምንድነው? ቤተክርስቲያናቷን ሰደበ። መጨረሻዎቹ አካባቢ እኮ ቸርች አሁን የከፈተው ቸርች ሳይከፍት እኮ ቸርች ብለው ጥቂት ወንድሞች ተሰብስበው አለ ቪዲዮ እሱም ከፍተው አይናቸውን ጨፍነው ሃሌሉያ ወደ ማለት ሁሉ ገብቶ ነበር። ኦርቶዶክስ ውስጥ እያሉ ማለት ነው። ያ ሁሉ በማስረጃና በመረጃ ከቀረበ በኋላ ነው የተወገዘው ነው። እሺ፣ ስለዚህ አሁን የመጀመሪያው ጥያቄ ላይ ስንጠቀልል የመጀመሪያውን ሐሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት የፈጸመችው ጭፍጨፋም አሰቃቂ ድርጊትም የለም በታሪክ ማለት ጭፍጨፋ ቀርቶ አልኩሽ እኮ አሁን ሳነሳለሽ ነበር። ከየት የመጣ ሐሳብ ነው ታዲያ? ዛቴ እሱን እኮ ነው የምልሽ። በጋሻውን አሁን በእውነት በቤተክርስቲያኒቷ መደብደብ ሌላ ነገር ብኖር ከበጋሻው ነበር የሚጀመረው። እንደ በጋሻው እኮ ቤተክርስቲያኒቷን የተሳደበ የለም። አሁን እኮ ብዬሻለሁ አውደ ምሕረት ላይ ያን የሚያክል እምነት ወዳድ ህዝብ ባለበት ቦታ ጋለሞታ ቤተክርስቲያን ብሎ ተሰድቧል። ማንም አልነካውም። እንደውም ይልቁንስ በጋሻው አንድ ጊዜ ወጣቶች ማስታውሰው ልንገርሽ፣ ወላይታ ሶዶ ላይ ነው። ወላይታ ሶዶ ወደ ተርጫ የሚባል ቦታ አስተምሮ ሲመለስ አብይ ጾም ነው።
አብይ ጾም ኒቆዲሞስ እሁድ አልፎ ሰኞ ነው አስተምሮ ሲመለስ ሰኞ ወላይታ ይገባል። በጋሻው ይሄን ያውቃል። ሰኞ ወላይታ ሲገባ የፕሮቴስታንቶች ምግብ ቤት ይዳል ተደብቆ አብይ ጾም ነው። ሲሄድ አብሮት ያሉ አሁን ስማቸውን ማልጠራት ዘማሪያን አሉ። አብረው ገብቶ ስጋ ያዛሉ። አብይ ጾም ነው ተመልከች። ኦርቶዶክስ ውስጥ ነው ያለው። አሁን ስናገር እዚህ ላይ እኔ ኦርቶዶክስም እያለው ስነ ምግባር አለኝ። ያኔ ጫት አልቅምም፣ ያኔ መጠጥ አልጠጣም። ማህበረ ቅዱሳንን ሰድቦ ድሬዳዋ ላይ ማህበረ ቅዱሳን እንዲህ ደም አፍሳሽ ምናምን ብሎ እኮ መጥሪያ ይዞ ቤቱ ሄዱ ጊዜ ምን ሲያደርግ ነበር የተገኘው? ጫት አልቅምም እንትን አላደርግም ይላል አይደል? ያኔ ያዩ ሰዎች ምን ነበር ሲያደርግ ነበረው? በጋሻው እሱ ምግባሩ ስለሆነ አሁን እዚህ ለኛ ወድ አይሆንም። ግን ተደብቆ ስጋ ይበላል። እዛ የፕሮቴስታንቱ አስተናጋጅ አንዱ የኦቶና ማርያም የት ወላይታ ኦቶላ ማርያም ሰንበት ተማሪ ነው። በስራ እዛ ሆቴል ውስጥ ይሰራል። ሳይ በጋሻው ነው በወላይታ ምድር የተከበረ የምታወቅ ትልቅ ሰባኪ ነው። ይደነግጥና ልጆች ጋር ይደውላል። በጋሻውና ያሬድ ዮሐንስ ይባላል። አሁን እሱም ቸርች ከፍቶ ወጥቷል። በጋሻው ያሬድ ዮሐንስና እነ ዘማሪ የገሌ እኮ እዚህ ምግብ እየበሉ ነው አሉ። ልጆቹ ወጣቶቹ አሉ። አሁንም ሮጠው መኪናቸውን አስነስተው ይሄዳሉ። ሲሄዱ እየበሉ አገኙት እዛው። ያኔ አታዋርደንም ብለው ከምግብ ቤት አውጥተው በመኪና ተሳፍረ ሄድ እንጂ እኛን ስም አታጠፋም ብለው ከወላይታ ከተማ እጁን እንኳን አልነኩትም። መመታት ቢሆን እኮ ከበጋሻው ነበረ። አውደ ምሕረት ላይ ተሳድበዋል፣ ቤተክርስቲያኒቷን ተሳድበዋል። እገሌ የሚባል እስቲ ማን የሚባል ሰባኪ የት ቦታ በምን ምክንያት? አሁን እኮ ቤተክርስቲያኒቷ ውስጧ ሆነው ደሞዟን አሁንም ድረስ እኮ ታድሶ ቤተክርስቲያኒቷ ውስጥ ይኖራሉ። ቀሚሷን ለብሰው ቆቧን ደፍተው ቅዳሴዋን የቀደሱ መስሎ የሚኖሩ አሉ። ደሞዝ የተከፈላቸው ታድሶ በባህሪው በጣም ተመሳስሎ የሚኖር ነው። እስስት ነው አይደለም። ልደበደብ ሌላ ነገር ያደርጋል እንጂ ይሄን ታሪክ በጋሻው ከየት አመጣው ብትይ አሁን አንድ ሰው እስቲ በዚህ ጉዳይ የደረሰበት ተብሎ ብትጠየቅ ማቅረብ አይችልም። አይችልም። የለም የውሸት ታሪክ ነው ለማለት ነው። እዚሁ ላይ ቪዲዮ ላይ እንደምናየው ደግሞ እናንተ ሰሞኑን አንዳንድ ቪዲዮዎች እና የእመቤታችንን ስዕል ያቃጠሉ ነበሩ። በዚህም ላይ በጣም ትልቅ ተቃውሞ ተነስቶ ነበር እንደሚያስታውሱት። ያንንም አንስቶ እናንተ አቃጠሉብን ትላላችሁ እንጂ ማቃጠል የጀመራችሁት ስዕል አድኖን ራሳችሁ ናችሁ። ምክንያቱም የኔ ካሴትና ሲዲ ላይ የምዬ ማርያም ነው የሚለው። እንደውም እዛ ላይ የምዬ ማርያምም ስዕል ነበር፣ የቅዱሳን የመላእክት ስዕል ነበረ። አቃጠላችሁት አንድ ላይ የሚለው ነገር አለ። እውነት ኦርቶዶክስ ቤተክርስቲያን እንደዛ ታደርጋለች? የራሷን ስዕሎች ታቃጥላለች? በፍጹም። ቪዲዮዎችን ማየት እንችላለን። ቪዲዮዎቹ ካሴቶቹ ሲቃጠሉ እኔ ቅድም ብዬሻለሁ። ብዙ ከተሞች ላይ እኔ ራሴ ሄጃለሁ። ብዙ ከተሞች ላይ ለምሳሌ ምስራቅ ኢትዮጵያ ድሬዳዋ ሚካኤል ሲቃጠል ፕሬዘንቴሽኑ ያቀረብኩት እኔ ነኝ። አሰበ ተፈሪ ልደታ ላይ እስከ ምሽቱ 6 ሰዓት የሚቆይ እኔ ነኝ። ባቢሌ ላይ እኔ ነኝ። ጅጅጋ ላይ እኔ ነኝ። በዚህ በምስራቁ እንኳን ብናነሳ በዚህ በምዕራቡ ጅማ ማርያም ላይ፣ በደለ መድኃኔዓለም ላይ፣ መቱ ሚካኤል ላይ፣ ቴፒ ጊዮርጊስ ላይ ቦታዎቹን ሁሉ እያነሳን ተቃጥሏል ካሴቶቹ። እሱ ካሴትኑ ላይ ያለው አለ። ህዝቡ አይደለም እየገዙ ነው ያለን። እኛ ካሴት የሚል ነገር አላነሳንም። ህዝቡ ሲያይ ፕሬዘንቴሽኑን ምን ያህል ምንፍቅና ሲያይ ህዝቡ ከቤቱ ሰብስቦ መጥቶ እየተጸየፈ ምን ይደረግ ነበር? ከቨሩ የተነሳ ነው ካሴቱ ሲቃጠል ነበር። ስዕሎቹ ይነሱ ነበር። ስዕሉን አላቃጠለም። የነሱ ፎቶ ያለበት ስዕል እንጂ የእመቤታችን ስዕል ያለበት ስኖር ከቨሩ ይነሳል። ይሄ ውሸት ነው። እንዴት ለኦርቶዶክስ ጥብቅና ተቆሞ የእመቤታችንን ስዕል እንዴት እናቃጥላለን? እኛ የእመቤታችንን ስዕል ከቨር አብዛኞቹ ስብከቶቻቸውና አብዛኞቹ መዝሙሮቻቸው የራሳቸው ፎቶ ነው ያለበት። የራሳቸውን ፎቶ ከቅዱሳኑ ፎቶ ጋር አብረው እኩል አይተው ካልሆነ በስተቀር የለም። የእመቤታችን ስዕል ያለበት ካለ የመድኃኔዓለም ያለበት ካለ እየተነሳ የተሰበሰበ ወደ የሰንበት ቤቱ እንዲገባ ነው የተደረገው። እሺ፣ እዚሁ ላይ ሀሳብ አያይዞ የኦርቶዶክስ እምነት ተከታዮች ወይም ደግሞ መምህራን እንዳለው ሚዛናዊ ነን ትላላችሁ፣ ግን በሚዛን አታስቡም እያለ ይገኛል። ይህንንም ያለበት ምክንያት ራሳችሁ ላይ ኦርቶዶክስ ላይ ችግር ሲደርስ ታለቅሳላችሁ፣ ትጮሃላችሁ እንጂ ሌላ ሃይማኖት ላይ ሀዘን ሲደርስ አታጽናኑ እና ደግሞ ጉርብትናችሁን አታሳዩም የሚል ሀሳብ አንስቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ታሪክ አላት ወይ? እኔ እንግዲህ እንደ ሃይማኖት ኦርቶዶክስን እንደ ሃይማኖት እኛ ኦርቶዶክስ ድርጅት ናት አንልም፣ የክርስቶስ አካል ናት ነው የምንለው። የክርስቶስ አካል ቤተክርስቲያን ነው የምንላት። ክርስቶስን አንድ ኦርቶዶክሳዊ እኔ ልሳሳት እችላለሁ። ምናልባት እኔ ፐርሰናሊ ሰው ስለሆንኩኝ ሙስሊሙን ወይም ደግሞ ፕሮቴስታንቱን
በመናገር ሮንግ በሆነ እንደ ቤተክርስቲያን አስተምሮ ግን ጠላት ነው ማለት አይደለም። እንትን ጠላታችንን ጠላት ብለ የፈረጅከው እንኳን ብራባ ብለው ብጠማ ጠጣው ሌላ የኛ አስተምሮ ይሄ ነው። በፍቅር ማምጣት እንጂ ለዚህ እኮ ነው ወንጌል ታዲያ ለምንድን ነው የምትሰበከው? ክርስቶስ እኮ በምድር ላይ ክርስቲያኖችን የመሰረታት ለሁለት ጉዳይ ነው። ያሉትን እንድታጸናና የጠፉትን እንድታመጣ ነው። የራቁትን እንድታቀርብ ነው። በጋሻው ዛሬ በጋሻው ራሱ ይሁን ትዝታው በጋሻው እነዚህ ቤተክርስቲያን የምትሳደቡ ዛሬ ቤተክርስቲያኖች ጋር ቢመጡ በደስታ አይደል እንዳልፈ የምንቀበለው? ትላንት ቤተክርስቲያን ተሳድበሃልና ትመጣለህ። አሁን እኮ ቤተክርስቲያኗ በሯ ክፍት ነው። 8 ቢሊዮን ህዝብ አለ። ለ8 ቢሊዮን ህዝብ በሯ ክፍት ነው። ሌላ ላይ ጥቃት ሲደርስ ሌላ ላይ የሆነ ነገር ሲደርስ የምታጨበጭብ ቤተክርስቲያን ናት እንዴ? ኧረ በፍጹም። ጸሎቷ ስለምንድን ነው ብለው ቅዳሴዋ ምንድን ነው ብለው ስለ ሁሉም እኮ ነው። በምድር ስለታሰሩ ኦርቶዶክሳውያን ነው የምትለው፣ ስለታሰሩ ሰዎች ነው የምትለው። ዝናባዝን የምትለው ለኦርቶዶክሱ ብቻ ነው የምትለው እንዴ? በእንተ ቅድሳቷ እኮ ስለ ሁሉም ስለ ነገስታቱ ቅዳሴያችን ምንድን ነው ብለው ጠላቶቹና ከእግሮቿ በታች አስገዛ አግርር ጸራት አይተ እገሪሃ ነው የምትለው። የማንን? የኢትዮጵያን ከእግሮቿ በታች አስገዛላት። ህዝቧንም ሰራዊቷን ሁሉ ጠብቅ። የቤተክርስቲያኗ ጸሎት ነው። ይሄን ጸሎት እየጸለየች ያለች ቤተክርስቲያን እንዴት ነው ለሌላው አታስብ የሚባለው? ፐርሰናል ጉዳዮች ሊኖሩ ይችላሉ። የግለሰቦች ፐርሰናል ጉዳዮች በሃይማኖት ክርክር ውስጥ የሚነሱ የሆኑ ሀሳቦች በአስተምሮ የሚነሱ ጉዳዮች ሊጠፉ አይችሉም፣ ይኖራሉ። እንደ ቤተ ክርስቲያንቱ አስተምሮ ግን እስቲ አሁን በቅርብ ያረፉትን የሙስሊሙን ሀጂ ሙፍቲን እንመልከት። ቅዱስ ፓትርያርኩ ያነቦትን እዛ ድረስ ሄዶ ቅዱስ ፓትርያርኩ ቀብር ቦታ ደግሞ ሮጦ መጥቶ ቅዱስ ፓትርያርኩን ከጀርባ አቅፎ ስም ነበረውን ሼክ ይስጥ። ይሄ እኮ ነው እኔ የሚገባኝ ክርስትና እንደዛ ነው። በቃ ሙስሊም ናቸው እንኳንም ሞቱ እንዴት ይባላል? እንዴት ይባላል? ሰው ስሞት እኛ መንገድ ላይ የተቸገረ ስት ሃይማኖት ተጠይቂያለሽ እንዴ? ክርስትናው ስለሚያዝ እንጂ አይደለም። በኢትዮጵያ ምድር ኢትዮጵያ ኦርቶዶክስ ምዕመን ቀርቶ ሌላው የሚያደርግ የኛ እናቶች እኮ ለሰይጣን ምሕረት የለመኑ ናቸው። እነ ቅዱስ ክርስቶስ ሰምራ እነሱን አሪያ አድርገን ምን ኖረን አይደለም። ሰው ለሰይጣን ምሕረት የለመኑ ማርልኝ ብላለችው ቅዱስ። እኛ የቅዱስ ክርስቶስ ሰምራን ገርል ስናነብ እኮ ለሰይጣን ጭምር ምሕረት የለመነች እናት ነው እንለው። እንዲህ የምትኖር ቤተክርስቲያን እንጂ ለሌላው መጥፎ የምታስብ ሌሎቹ ብጠፉ ምን እንድናገኝ? እሺ ቆይ ሌላው እምነት ብጠፋ እኔ ሞርሳትን መንግስት እነሱ ስጠፉ ነው እንደሞርሰው እኔ ማገኘው የእግዚአብሔር መንግስት እነሱ ማብረን እንግባ። እንደዛ ባይሆን ኖሮ እኮ ወንጌል አያስፈልግም። በቃ እኔም የራሴን ይዤ መኖር ነበረብኝ። ወንጌል ምን ሰብከው የጠፉትን ምን ፈልገው ሌላ ቦታ ሄዶ ያልተጠመቁትን ወደ ማጥመቅ የምናመጣው ስለምንራራ ቤተክርስቲያኒቷ ያስተማረችን የክርስቶስ ልብ አለ ነው የሚለው ቅዱስ ጳውሎስ። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የክርስቶስ ልብ እንዲኖራቸው ነው የምታስተምረው። የክርስቶስ ልብ ደግሞ የቅርታ፣ የርኅራኄ፣ የፍቅር፣ የሰላም፣ የአንድነት ልብ ስለሆነ በጋሻው ይህንን ያነሳው ከራሱ ተነስቶ በጋሻው አሁን ቆይ ተወግዟል አይደል? አሁን ብመለስ ቤተክርስቲያኒቷ ትቀበለዋለች እኮ። እሺ መምህር እዚህ ላይ ያያይዘን የተወገዘበት ምክንያት ምን ነበረ? ምንፍቅና ምን አይነት አስተምሮ ነበረ? ቅድም አንስቼልሻለሁ እኮ የመጨረሻው ምንፍቅና ቤተክርስቲያን ማለት እኛ ዲፋይን ስናደርግ ድርጅት አይደለም። ቤተክርስቲያን ማለት የክርስቶስ አካል። ይህቺ ቤተክርስቲያን ጋላሞታ ቤተክርስቲያን ናት ብሎ የክርስቶስን አካል ነው የሰበከ። እኔ ቅድም ብዬሻለሁ። በጋሻው ለምሳሌ አንድ ጊዜ ሲያስተምር እዚሁ ዓለም ጤና መድኃኔዓለም ላይ ያዳነን ማን ነው ብሎ ይጠይቃል። ሰንበት ተማሪዎቹ እግዚአብሔር አሉ። እንዴት እግዚአብሔር ትላላችሁ? ኢየሱስ በሉ እንጂ። ያውን ቪዲዮ አለ ኦርቶዶክስ ላይ ያለ ገና ይሄ እንትን እያለ ነው እንጂ ዋና ቤተክርስቲያኗን ዋና ነኝ ባለበት ዘመን። ለዚህ ነው ከትምህርት ነፃ ያዳነን የሰንበት ተማሪ ህፃናት ናቸው። እንግዲህ ያው መልስ ለመመለስ በቸኩሎት እግዚአብሔር ስሉ እንዴት እግዚአብሔር ትላላችሁ? ኢየሱስ በሉ፣ ስላሴ አትበሉ። ይሄ እኮ ምንፍቅና ነው። ኢየሱስ ክርስቶስን እግዚአብሔር አትበሉ ማለት ምንፍቅና ነው። በእኛ ቤተክርስቲያን አስተምሮ፣ በመጽሐፍ ቅዱስም አስተምሮ። ግን በቪዲዮ ተሰልተው ሊቃውንት ጋር የቀረቡ እኔ እቺ ኢንዲቪጁዋል አውጥቶ ማየት የሚቻል በድብቅ ጭምር እኮ ሐዋሳ ላይ በድብቅ እመቤታችን መንፈስ ቅዱስን የተቀበለችው ከሐዋርያት ጋር ነው ብሎ ያስተማረ ሰው እኮ ነው። ከሐዋርያት ጋር የገብርኤልን ብስራት ያልተቀበለ ሰው ነው። መንፈስ ቅዱስ ያድርብሻል፣ የሉ ላይ ይጸልልሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው ገብርኤል ነው ያለው። ከእግዚአብሔር አብ ዘንድ ነው የመጣው። ኤልሳቤጥ የማርያምን የምስጋና ቃል በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። በኤልሳቤጥ አይደለም በድንግል ማርያም የማርያም የምስጋናን ቃል ሰምታ ኤልሳቤጥ መንፈስ ቅዱስ ሞልቶባታል። ሞታለች፣ ምንም አታውቅም ድንግል ማርያም። ምልጃዋ በፍጹም የምታማልደው ነገር የለም። ይሄ እኮ ቪዲዮ አለኝ እዚህ በቂ። ይሄን ግን የሰው ግቢ ውስጥ ተደብቆ የሚሰብክ የነበረው
ተደብቄ ሰብኬ አላውቅም። ይሄ በቪዲዮ ተቀጣጣ ያኔ ጸረ ተሐድሶ ጊዜ እኮ ለህዝቡ አቅርበናል። በዛ በዘመቻ ጊዜ ምንድነው የበጋሻው ስህተቶች? ይሄው 1991 ዓ.ም ኤግዚቢሽን ማዕከል የገቡ አሁን አሜሪካን ሀገር ምስት አግብተው የሚኖሩ ያኔ መነኮሳት የነበሩ አባ ዘውዱ አባ ፍስሐ ሲባሉ የነበሩ መነኮሳት ነበሩ። የነሱን ምንፍቅና ነው በጋሻው የደገመው። እነሱ በድብቅ ኤግዚቢሽን ማዕከል የፕሮቴስታንቶች ኮንፈረንስ ነው የነበረው። እዛ ተገኝተው አሮጊቷ ሳራ አርጅታለች፣ ኦልሞስት ቤተክርስቲያኒቷ ኤክስፓየር ዴት እንዳላት አድርጎ ያቀረቡትን እሱም ወስዶ ያንኑ አለ ቪዲዮ ይሄ በቪዲዮ ያለ በኦዲዮ ደግሞ በየከተሞቹ ያስተማራቸው እጅግ በጣም ብዙ መንፍቅናዎች። ይሄ ሊቃውንት ጉባኤ ጋር ቀርቦ ነው ለሲኖዶሱ ያቀረበው እንጂ በጋሻው ባየር አይደለም የተወገዘው። ቀርቧል ሊቃውንት ጉባኤ ጋር ያስተማራቸው ትምህርቶች ያ ትምህርቶቹ ኢች ኢንዲቪጁዋል ተክለ ሃይማኖትን ምን ብሎ የሰደበው በጋሻው። ለዛሬ እኮ እነ ፓስተር ዮናታን ገድለ ተክለ ሃይማኖትን ከመስደባቸው በፊት እኮ በጋሻው ቀድሞ ሰድቧል። አለ የተገረጸ አቅርበናል። ይሄንን ወላይታ ላይ ለህዝቡ እያንዳንዱ ከተማ እኮ ትምህርታቸው እንትን ተብሎ ቀርቧል። ለህዝብ ያልቀረበው ደግሞ ተደምሮ ለቅዱስ ሲኖዶስ ሊቃውንቱ አቅርበው ይሄ ነው ክደቱ ሲባል ነው በጋሻው የተወገዘው። እና እጅግ በጣም ብዙ ክደቶች አሉት። ይሄን መካድ አይችልም። እሺ መምህር፣ የተሐድሶ ጉዞ ኢትዮጵያ ውስጥ የ90 ዓመት ታሪክ አለው ብለውናል። እስቲ ያንን የተሐድሶ ጉዞ እንይ። እንግዲህ ተሐድሶ 3 ዋና ዋና ፌዞችን ነው ያሳለፈው በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። የመጀመሪያው ፌዝ ኦርቶዶክስ ልክ አይደለችም የሚል ፌዝ ነው። ትክክለኛ አይደለችም። ይሄንን ፌዝ ሲይዙ ሲጓዙ አንደርግራውንድ ነው በብዛት በማመሳሰል እንትን በማድረግ በፍጹም እንደ አመድና እንደ ዱቄት አትለያቸው። ቅዳሴ ሲቀድሱ ታያቸዋለሽ፣ ሲሰብኩ ታያቸዋለሽ፣ ሲዘምሩ ታያቸዋለሽ። በሁሉም የክርስቲያኒቱ አገልግሎት ውስጥ አሉ። ግን ልክ አይደለችም በሚል በውስጣቸው ያምናሉ። ሁለተኛ ፌዝ ላይ ፕሮቴስታንት ዘ ትሩ ቸርች ወደምን ነው የመጡት። ሁለተኛ ፌዛቸው ላይ ደግሞ ከፍ ብሎ ተቶ ልክ አይደለችም ኦርቶዶክስ ምለውን ብቻ ሳይሆን ፕሮቴስታንት ልክ ነው ወደሚል። አሁን ፕሮቴስታንት ልክ ነው የሚለውን አስተምሮ ቀስ በቀስ ማውጣት ጀመሩ በየአውደ ምሕረቱ። ይሄንን አንድ ረጅም ጉዟቸውን የሚያሳይ በአንድ እነሱ ኢትዮጵያ ውስጥ መስራች ከሚባሉት አቶ ጌታቸው ይባላል። በሱ የቀረቡ ቪዲዮዎችን በዚህ በጸረ ተሐድሶ ጊዜም በደንብ ስናቀርብ የነበረው እሱን ነው። በዛኛው ፌዝ በመጀመሪያው ፌዝ ጊዜ ልክ አለመሆኗን አድርገን ብዙ ሺህ መነኮሳትን አሰልጥነናል አለ። ብዙ ሺህ ሰንበት ተማሪዎችን አሰልጥነናል። ብዙ ሺህ መነኮሳትን ከገዳም አውጥተናል። ብዙ ሺህ መምህራንና ዘማሪያንን የኛ አድርገናል ይላል። በብዙ ሺዎች የሚቆጠሩትን በአንደርግራውንድ ሰርተው ማለት ነው። ከዛ በኋላ ፕሮቴስታንት ልክ ነው የሚለው ወደ አውደ ምሕረት ማምጣት ጀመሩ። ወደ አውደ ምሕረት ማምጣት ሲጀምሩ ማርያምን፣ ክርስቶስን፣ ሌሎቹን አሁን ከፕሮቴስታንት ይሄ ኮምፓራቲቭ ስናደርግ ቴዎሎጂውን ስናይ ይሄ ልክ ነው ይሄ ልክ አይደለም ብለው የነሱ ልክ ነው የሚለውን ቀስ በቀስ ወደ አውደ ምሕረት ማምጣት ጀምሯል። ይሄ ሰውዬ ራሱ ይገልጧል መልሰው ጌታቸው በአደባባይ መግለጽ ተቻለ። የፕሮቴስታንት አስተምሮ ልክ መሆኑን ማውጣት ጀመርን። መጽሐፎች መጻፍ ጀመሩ። በዛ ላይ ለምሳሌ አንድ መጋቢ ጥበባት ሰለሞን ይላል መጽሐፉ ዘግሼን ደብረ ከርቤ ይላል ስሙ። የመጽሐፉ ከበር ላይ ያለው የእመቤታችን ስዕል ነው። ውስጡ ግን ድንግል ማርያምን የሚሳደብ ነው ሙሉ ሙሉ። አሁን ሰው አይቶ ሲያይ የእመቤታችን ስዕል አለው። በእውኑ በማርያም ማመን ይገባል ይላል። ማርያምን ወላዲተ አምላክ ማለት ምንፍቅና ነው ይላል መጽሐፉ ውስጥ። ድንግል ማርያምን የአምላክ እናት ብሎ መጥራት ክደት ነው ብሎ ነው የሚደመድመው። ይሄንን የመሰሉ መጽሐፎችን ማምጣት ጀመርናሉ። ይሄ ድንግል ማርያምን ወላዲተ አምላክ አትልም የሚለው የንስጥሮስን ትምህርት አምጥቶ ፊት ለፊት አመጡት ማለት ነው በሁለተኛ ፌዛቸው። ሶስተኛ ፌዝ ላይ ሲደርሱ አሁን ያሉበት ፌዝ እንደ በጋሻውንም ከዚህኛው ወደዚህኛው ፌዝ ሆኖ አሁን ግራ ተጋብተውበት የነበሩበት ፌዝ ኦርቶዶክስ ዘ ትሩ ቸርች ይላሉ። ኦርቶዶክስ ትክክለኛ ክርስቲያንነት ግን የተጫነባት ገለባ አለ ይላሉ። አሁን የኦርቶዶክስን ትክክለኛነት ይቀበሉና ግን መልሰው ወዴት ይወስዱታል? ወደ ሁለተኛው ፌዝ የተጫነባት አለ። ይሄ የኦርቶዶክስ ተሐድሶ የእምነት መግለጫ ብለው አውጥተዋል። በዚህ ውስጥ ይሄኛውን አስቀምጠውታል። ለምሳሌ ጾም በተመለከተ፣ ጸሎት በተመለከተ፣ ምልጃን በተመለከተ፣ ስጋው ደሙን በተመለከተ፣ ጥምቀትን፣ እነዚህን ሁሉ በተመለከተ አንዱንም አይቀበሉም። ግን ኦርቶዶክስ ትክክለኛ ናት ይሉና ዶግማዋን ግን አይቀበሉም። የተጫነባት ገለባ አለና ያ ገለባ ራሱ ዶግማው ነው የሚገኘው። በእነሱ ገለባ ብለው የጠሩት ትልቁን አስተምረዋን አፈር ድሜ ሲያበሉት ነው የምታያቸው።
ስለዚህ ይሄኛው ፌዝ ነው እንግዲህ በእነዚህ 3 ፌዞች ውስጥ ነው የሶስተኛው ፌዝ አሁንም ድረስ ቤተክርስቲያኖች ውስጥ ያለው ይሄን ይመስላል። ኦርቶዶክስ ልክ ናት ግን እያሉ ገድላቱን፣ ድርሳናቱን፣ ተአምራቱን ሌሎቹንም ቤተክርስቲያኖቿን አጠቃላይ አስተምሮ በምንድ መልኩ የሚሄዱበት መንገድ አለ። ይሄኛው ነው ሶስቱ እንግዲህ ይሄ ነው የ90 ዓመት ታሪካቸው ጉዟቸው። ወደ ኋላ መተን ስንመለከት አሁን ብዙዎቹ እንዴት ነው የወጡት ከቤተክርስቲያን ብለውን በዚሁ ማየት ይቻላል። ቅድም ያልኩሽ ሞቶ የተወገዙ አሉ። መንፍቅናቸው ከሞቱ በኋላ የተጋለጠባቸዋል። ሌሎቹ ደግሞ ገና ሳይወገዙ በራሳቸው ጊዜ ወጥቶ ቸርች ከፈቷል። በራሳቸው ጊዜ ቤተክርስቲያኗ ገና ሳታወግዛቸው ራሳቸውን የለዩ ማለት ነው። ሌሎቹ ማህበራት አሏቸው። ቅድም የገለጽኩልሽ ብዙ ማህበራት አሉ። እነዚህ ማህበራትን ሲኖዶሱ በአጀንዳ ይዞ ቤተክርስቲያኗ ስር የነበሩት ማህበራትን አውግዟል። ግለሰቦችን ደግሞ እያንዳንዱ ለምሳሌ ጽጌ ስጦታውን ይቅርታ ጠይቄያለሁ ብሎ እኮ ደብረ ሊባኖስ ገዳም ገብቶ ነበር። ደብረ ሊባኖስ ገብቶ በቃ ታረማለሁ ብሎ ሌላ መጽሐፍ ጽፎ ወጣ። ባህታዊ ሰይጣን በደብረ ሊባኖስ ብሎ ሌላ አዲስ መጽሐፍ ጽፎ ታድሶቹ አሁን ምንም ያልተጠየቁ ይመስላሉ። ዝም ብሎ የተገፉ ይመስላሉ። ጽጌ ስጦታው እኮ ይነጋል የሚል መጽሐፍ አለው። እዚህ ቀርቦ ተከራክሮ አቡነ ገሌ እንዲህ ብሎ እንዲሁ ዝም ብሎ ያልተባለውን ሁሉ አንዳንድ ጊዜ እኮ የአእምሮ ጤነኛ ያልሆነ ሰው በዛ ልክ አይጽፍም። እንዲህ ገሌ አቡነ ገሌ እንዲህ ብሎ አቡነ ገሌ እንዲህ ብሎ የሚል መጽሐፍ ጽፎ ወጥቷል። እነዚህ ሰዎች ተጠርቶ መጠየቁን እኮ አምኗል። መጽሐፉ ተጠርቼ ተጠይቄያለሁ ብሏል። አንድም ሰው ሳይጠራ የተወገዘ የለም። ራሱን በራሱ ያወጣ ግን አለ። በጋሻው ተጣልቶ ተጠይቆ ነበር ሰው ቅድም እኮ በሻለው በመጀመሪያ በወንድሞች በሰባኪያን ማህበረ ቅዱሳን አካባቢ ያሉ ሰባኪያን ወንድሞች ከአንዴም ሁለቴ ከሁለትም ሶስቴ ሲኖዶስ ሲያውግዞ ሲኖዶስ ከአንዴም ሁለቴ ሶስቴም ተጠርቶ አልመጣም። ፈቃደኛ አይደለም። በጋሻው ተጠርቶ ለመምጣት ፈቃደኛ አይደለም። ያኔ የበጋሻው የመጨረሻዎቹ ምዕራፎች ላይ ቸርች ከፍቷል። በጋሻው ቸርች ከፍቶ አይኑን ጨፍኖ ስጮ ነበረ። ያ ቪዲዮ አለ። አሁን እኔ እያንዳንዱ ቪዲዮ ራሴ ጋር ስላለ ማሳየት ይቻላል። አለ ቪዲዮ ወጥቷል። ቸርች ከፍቷል። ቸርች ከፍቶ ከነ ያሬድ ዮሐንስ ጋራ ከነ በሪሁን ጋራ አሉ። ስማቸውንም ሌሎቹም አብሮ እየጨፈሩ ሃሌሉያ እያሉ ግን ያ እንደገና አልተወገዘም። ቸርች ከፍቶ የሰው ቤት ተደብቆ ቅድም ያልኩሽ በዚች በአጥር የተቀረጸ አለ። በአጥር እመቤታችንን ስትሳደብ ይሄ ቪዲዮ ቀርቧል። ሲኖዶሱ ላይ መጥቶ ስለዚህ ማብራሪያ እንዲሰጥ ተጠይቋል። አሰግድ ሳይሉ መጥቶ ማብራሪያ እንዲሰጥ ተጠይቋል። አይ መምጣት ፈቃደኛ ስላልሆኑ ሲኖዶሱ ቀርቦ ማስረዳት ስላልቻሉ ነው ያወገዛቸው። አብሯቸው የወጡ እኮ አሉ። አሁን ቅድም ያልኩሽ እየተመለሱ ያሉት ዘማሪ ያገለ አውግዣለሁ አላለችም ቤተክርስቲያን። ልክ እነዚህ ሰዎች ተወገው ስለዩ አብሮ ወጡ። እንግዲህ ቤተክርስቲያኗ ክዶ ስለወጡ አሁን ሲመለሱ ደግሞ ቤተክርስቲያን ክዳችሁኛል ሄዳችኋል አላለችም። ቀኖና ተቀብለው ይሄው መጡ። አንዳንዶች ወደ አገልግሎት ጭምር ገብተዋል። ስለዚህ ቤተክርስቲያኗን ጥሎ የወጡ ተወግዞ የወጡ እነ በጋሻው ህዝብ ፊትም ስለቀረቡ ፊገርም ስለነበሩ ያኔ ብዙ ተከታይ ማለት በነገራችን በጋሻው አልመጣም አላስረዳም ያለው 50% የኦርቶዶክስ ምዕመን ይከተለኛል ብሎ አስቦ ነበር። የአዋሳ ተስፋ ኪዳነ ምሕረት ማህበር አዋሳ ላይ ህዝቡ ለሁለት እኩል ተከፍሏል የሚል እምነት ነበራቸው። እኩል ከሆን ህንጻው ይሸጣል ገብርኤል። ስለዚህ 50-50 እንካፈለን ሲያዩት ከበጋሻው ጋራ የወጣው ቀምሶ ብቻ ነው። ማንንም ተከትሎት አልወጣም። ያ ነው መጨረሻ ላይ ተስፋ እንዲቆርጥ ያደረገው እንጂ ህዝብ ዞ እዚህ መጥቼ አልናገርም ወጣለሁ ህዝቡ ከተለኛል ሰፊ ተከታይ ስለማገኝ እንትን አደርጋለሁ አለ። ከዛ ለ7 ዓመት እኮ ዝም ብሎ በመቀመጥበት አሁን አለ ከ7 ዓመት በኋላ ሚሊኒየም አዳራሽ ኢየሱስን አይቸው ገለመሌ ብሎ ቀድሞ ነው አይቼዋለሁ ብሎ እኮ ይካደው ቀድሞ ነው ያላየውን ኢየሱስ አሁን ነው የበራልኝ። አሁን ስለነበረው አይተሽ ኮነ ሚሊኒየም አዳራሽ ላይ ጠራኝ። ከዚህ በኋላ ማንም ሰው አልነካኝም። አሁን ግን ተገፍቼ ይላል። አሁን የሰሞኑ ቪዲዮ አይተሻል። ተደብድበን ነው ሚሊኒየም አዳራሽ ምንድነው ያለው? ማንም ሰው አልነካንም። ማንም ሰው አልፈርድም። የነካን ሰው የለም። በራሴ ጊዜ ኢየሱስ ጠርቶኝ እንደውም ፊቱ ጠፍቶ ያልተጻፈ ታሪክ አንብቦ ሚሊኒየም አዳራሽ ላይ አሁን ደግሞ ተደብድበን ነው ወጣ ነው ተደብድበን ወጡት የሚል ራሱ በራሱ ፋላሲ የሚፈጥር ቃል ነው የተናገረው። ምንፍቅናውን ያስተማረባቸው አሁን ነገረ ማርያም ላይ ነው ነገረ ክርስቶስ ላይ ነው ምን አይነት ነገር ላይ ነበር ምንፍቅናው? በደንብ የበጋሻው ምንፍቅና ነገረ ክርስቶስ ላይ አለ በደንብ። በጋሻው በስልክ ኢንተርቪው ተደርጎ የተጠየቁት ብዙ ቪዲዮዎች አሉት። ነገረ ክርስቶስ ላይ ኢየሱስ አማላጅ ብሎ ነው የሚያምነው በጋሻው። ድንግል ማርያምን ምልጃዋንም ወላዲተ አምላክነቷንም አይቀበልም በጋሻው። ይሄ በቪዲዮ አለ። የሥላሴን አንድነት ሶስትነት አያምንም በጋሻው። አሁን ራሱ እኮ አያምንም።
አሁን ኢየሱስ ክርስቶስን እኮ አብ በሰማይ ሆኖ ተኩሶ ገደለው ብሎ የሚያምን ሰው እኮ አሁን ፕሮቴስታንት ውስጥ እንኳን ገብቶ አብ በሰማይ ተኩሶ ገደለው ክርስቶስን የት የመጣ አስተምሮ ነው አሁን። ስለዚህ የበጋሻው በምስጥረ ሥላሴ አያምንም፣ በምስጥረ ሥጋዌ አያምንም። አምላክ ሰው መሆኑን የሚያምንበት መንገድ ቤተክርስቲያኗ ከምታምንበት መንገድ እጅግ በጣም ሩቅ የሆነ መንገድ ነው፣ እጅግ በጣም ሩቅ የሆነ መንገድ። ስለዚህ እነዛን 1 2 3 ብሎ ቀርቦ ሊጠየቅ ምክንያቱም እኔ አሁን እንትኖቹን ሪከርዶቹን ማለት ነው በተለይ የኦዲዮ ሪከርዶች በየከተሞቹ ያስተማራቸው ለቃውንት ጉባኤ ቀርቦ እጅግ በጣም የሚሰቀጥጡ ትምህርቶች ያሉበት ነው። ለዛ ማብራሪያ እንዲሰጥ ነበር ተጠየቀው። ስለዚህ በክደቱ ነው የወጣው ነው ባጭሩ። እሺ በጋሻው ቪዲዮ ላይ ሲጀምር አሁን ለመጨረሻ ጊዜ የለቀቀው ቪዲዮ ላይ ሲጀምር ምንም አይነት ይቅርታ አልጠይቅም፣ ምንም ያጠፋሁት ነገር የለም ብሏል። አሁን እርሱ ደግሞ እሱ በሚወገዝበትም ሰዓት በሚያስተምርበትም ሰዓት ነበሩ ምስክርም ኖት የሰጠው ነገር ምንፍቅና እንደነበረ ትክክልም እንዳልሆነ ያወራውም ስለ ቤተክርስቲያን አስተምሮ ትክክል እንዳልሆነ የቤተክርስቲያንንም ታሪክ እንዳጠለሸ እየነገሩን ነው ያሉት። አሁን ይሄ ውሸት በሚሆንበት ሰዓት እሱ የተናገራቸው ነገሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ አካል አላት። ስም በማጥፋት ወንጀል ታሪክ በማበላሸት ረገድ ሊጠየቅ አይገባውም ወይ? ይሄ ምንም ጥያቄ የለውም። አሁን የአንድን ወጥቷል። እኔ ስለ ኢትዮጵያ ፕሮቴስታንቶች በታሪክ ያልተጻፈ ነገር መናገር አልችልም። ማስረጃና መረጃ የሌለው ነገር ማለት ነው። ማስረጃና መረጃ ካለው ግን የኢትዮጵያ ፕሮቴስታንቶች ይሄው ማስረጃ ይሄው መረጃ እንዲህ ነው፣ ዶክትሪናቸው ይሄ ነው፣ አስተምሯቸው ይሄ ነው፣ ታሪካቸው ይሄ ነው። ከዛ ውጪ ከሆነ ግን ሕግ ፊት ስተት ነው፣ ያስጠይቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም እንዳልኩሽ የ3000 ዘመን ታሪክ ያላት ታሪኳም ደግሞ ክሊር ሆኖ የተቀመጠ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በዚህ መሀል ተነስቶ በተሐድሶ ጊዜ ሰዎች ቤተክርስቲያን ሰዎችን ገላለች። እኔ አብይ ገሏል እኮ ችግር የለውም እንዲህ አድርጓል እንደም ብለኝ ፐርሰናል ነው። ቤተክርስቲያን እቺ የኢትዮጵያን ህዝብ 60 ሚሊዮን ህዝብ ተከታይ ያላት ተብላ የምትታመን ቤተክርስቲያን እንዴት ነው እንዲያደርጋለች ሲባል ዝም የሚባለው? ይሄ ስህተት ነው። ማን ነው ማስረጃ? አንድ ሰው እኮ ማቅረብ እስቲ የደነቆረ ሰው ታድሶ በመሆኑ የደነቆረ ተደብድቦ እስቲ አይኑ የጠፋ ሰው እቹ እንግዲህ ይሄው አሁን እኮ እየኖርንባት ያለ ኢትዮጵያ ናት። ከሱ ጋር የወጡት እኮ ወንድም እህቶች እኮ አጥፍተናል ብሎ እኮ ይቅርታ ጠይቆ መጥተዋል። እስቲ አንድ ቀን ዘማሪያኑም ሰባኪያኑም ሄዶ አሁን የመጡት አንድ ቀን ተሰድበን እንኳን እናውቃለን እስቲ ይበሉ። ቤተክርስቲያኒቷ እኮ እግር አጥባ አስቀምጣ ሌሎች የማይያዝ አልጋ ተይዞላቸው ለሌሎች የማይቀርብ ምግብ ቀርቦላቸው ነው ህዝቡ ሲቀበላቸው አይደለም ሊደበድባቸው። ስሳሳቱ ቅድም ቢሻል እኮ የእንትን ስጋ ስበሉ እኮ በጾም ሃይማኖታችን አታሰድ ብሎ ሸፍኖ ደብቆ ከፕሮቴስታንት ቤት አውጥቶ የሸኘ ህዝብ ነው። የት ቦታ ነው? ማን ነው የተመታው? እስቲ የትኛው ቦታ? አርባ ምንጭ ላይ እኮ አሁን የተመለሱ አሉ። አርባ ምንጭ ላይ እኮ ቅዳሴን ቀድሳለን ብሎ ቤርጎ ያደሩበት ቤርጎ ላይ ስፒከር አስገቡ ከተላይ አሐዱ አብ ቅዱስ እንላለን ያሉ ሰዎች ነበሩ። አሁን ይቅርታ ጠይቀው የመጡ አሉ ካህናት። ያኔ ህዝቡ ገብቶ መጥቷቸዋል። ይሄን እንግዲህ በየትኛውም ታሪክ ቅዳሴ ሳይኖር ቤተ መቅደስ ሳይኖር ታቦት ሳይኖር ማላገጥ ነው አሐዱ አብ ቅዱስ ስላለ ብሎ መነሳት። እንዲህ ያደረጉ ሰዎችን በይቅርታ የተቀበለች ቤተክርስቲያን ናት። ስለዚህ የህግ ክፍሉ የቤተክርስቲያኒቷ የህግ ክፍል እንዲህ አይነት ጉዳዮችን የታሪክ ስህተቶች ስለሆኑ ትርክቶችን ማበላሸት ስለሆኑ የቤተክርስቲያኒቷን ኢሜጅ ማጠልሸት ስለሆኑ ማስረጃና መረጃ የሌለው ስለሆነ እንዲህ አይነት ነገሮችን ወደ ህግ እና አንዳንድ ጊዜ ምን አስባለሁ ለበጋሻውም ለእንትናም እነዚህ ምጮሃሉ አሁን ቲክቶክ ላይ እንደዚህ ምጮሃሉ ሁሉንም ፍርድ ቤት ቤተክርስቲያኒቷ ማቆምም አለባት ብዬ አላምንም። ግን በህግ ፊት ስህተት ነው። አንዳንድ ጊዜ እነ ሰዎች አሁን እንትን ይፈልጋሉ መጀገን። ይሄው ኦርቶዶክስ ከሰሰችኝ፣ ይሄው ኦርቶዶክስ እንዲያደረገችኝ። በነገራችን በጋሻውና ትዝታው እኔ እነሱ ውስጥ የማየው ነገር ከኦርቶዶክስ በመውጣታቸው በኦርቶዶክስ መውጣታቸው ብዙ ነገር እንዳጡ ውስጣቸው ይነግራቸዋል። አሁን ያ ክብር የለም፣ ያ ጸጋ የለም፣ ያ ኦርቶዶክስ ጋር የነበራቸው መንፈሳዊ እንትን የለም። ያ ሁሉም ነገር ዜሮ ሆኖባቸዋል። ስለዚህ ሰው የትላንትናውን በትዝታ ተመልሶ ያንን ማግኘት ስላልቻለ የዶሮ አስተሳሰብ ይዞ ባልበላ እንኳን ጨሬ ላበላሽ ብሎ ስም ማጥፋት ጉዳይ ካልሆነ በስተቀር ቤተክርስቲያኒቷ ጋር ማን እንደሆነች ኢትዮጵያ ኦርቶዶክስ ቤተክርስቲያን እነሱን እንዴት አክብራ እንደኖረች አይደለም እነሱ ልመቱ በቤተክርስቲያን ውስጥ እነ በጋሻው እነ ትዝታው የነሱ ተከታዮች ሌሎቹም በተሐድሶ ሰዎች ልመቱ ቀርተው
በመጥፎ አይን ታይተው አያውቁም። እኔ እስከማውቀው ድረስ የውሸት ትርክት ነው። በህግ ፊት ብታቀርብ ያውን ይሄንን እንዲሆኝ የራሱ እኔ ራሴ ተደብድቤያለሁ ልል ይችላል። እኔ ተደብድቤያለሁ አሁን አላስታውስም እንጂ እኔ ነኝ የተደበደብኩት ብልሳ አሁን እንዲህ አይነት ይሄ ጆሮ ያልሰማ ብዙ ሰዎች አሉ ነው ያለው። የክርስቲያኗን ኢሜጅ በኢትዮጵያ ታሪክ በኢትዮጵያ ክርስቲያን ታሪክ የኢትዮጵያ ኦርቶዶክስ የሰው ጆሮ አጥፍታ አይን አጥፍታ ይሄ ሰይጣን እንኳን ቆሞ ይታዘባል የሌለ ታሪክ ነው። ከበጋሻው ሐሳብ እንውጣና ደግሞ አሁን ወቅታዊ ጉዳይ አለ ሀገራችን ላይ ያለው የአርሲ ጉዳይ አለ። የአርሲ ጉዳይ ላይ አጣሪ ኮሚቴ ተልኳል ተብሎ ነበረ። አጣሪ ኮሚቴዎች ውስጥም ቄሶች አሉበት የተባለ ነበረ። ያም አጣሪ ኮሚቴ ይሄ ሃይማኖታዊ ጥቃት አይደለም አካባቢውም ሰላም ነው እያለ ነው። ይሄን ነገር እርሱ እንዴት ያዩታል? እንግዲህ አሁን ሁላችንም አንድ አምነን መቀበል ያለብን ነገር ያለ ይመስለኛል። እኔ አሁን ይሄ የግል ሐሳቤን ነው እዚህ ጋር ማነሳው። አጣሪ ኮሚቴው እንግዲህ በኢትዮጵያ ሃይማኖት ተቋማት ጉባኤ ልኡካንና ከጠቅላይ ቤተ ክህነትም የሄዱ አባቶች አሉ። እነሱ ያቀረቡት ሪፖርት አለ፣ የመጀመሪያ ፌዝ ሪፖርት። ሰዎቹ የሞቱት ብዙዎቹ የሞቱት በሽፍታዎችና በአንዳንድ እገታዎች ነው እንጂ ሃይማኖትን ቤዝ ያደረገ አይደለም የሚል ነው። ይሄ እንግዲህ እነሱ ሄደን እዛ ቦታ ደርሰን አይተን መተናል የሚል ነው። የነሱ ሐሳብ ሌሎች ሚዲያዎች እየዘገቡ ካሉት ሐሳብ ደግሞ የተጣረሰ ነው። ሌሎች ሚዲያዎች ሁላችንም ቦታው ላይ አይደለም፣ ከሚዲያ ነው መረጃዎችን እያገኘን። ሌሎች ሚዲያዎች እያቀረቡ ባሉት ግን ሆን ተብሎ ተጠንቶ ኦርቶዶክሳዊ ብቻ ሆኖ እኔ አሁን የኢትዮጵያ ሃይማኖት ተቋማት ጉባኤ ሪፖርት ሲያቀርብ የፈረስት ፌዝ ነው ብለውናል። እስቲ ሰከንድ ፌዝ ሰርድ ፌዝ ካለው አናውቅም። እስቲ ከእስልምና ይሄን አይል ሰው በሃይማኖት ረገድ እኔ በሃይማኖት ነው ብዬ ስለማምን ከፕሮቴስታንት ይሄን አይል ከኦርቶዶክስ ይሄን አይል ብሎ ያቀርቡልን። ሞተው የተረፈው ህፃን እግሩ ተቆርጦ ወላይታ ሆስፒታል የተኛው ህፃን ኦርቶዶክስ ነው። ሰውነቷ ተተልትላ አዳማ ሆስፒታል የተኛችው ህፃን ኦርቶዶክስ ናት። ማህበረ ቅዱሳንም የዘገባቸው ሌሎቹም ሚዲያዎች የዘገቧቸው ኦርቶዶክሶች ናቸው። ስለዚህ ኦርቶዶክስ ቤዝድ የሆነ ፍጅት እንጂ ሌላ ነው ብዬን አላምንም። ሌላው ካቀረቡልኝ ነው የምቀበለው፣ ያንን ካየው ነው ማምነው። የኦርቶዶክሱን አይቻለሁ። ይሄ ደግሞ ዛሬ ብቻ አይደለም። እነዚህ ቦታዎች ላይ የኦርቶዶክሶች ሞት ዛሬ አይደለም። እኔ በስልጠናም እነዛ አካባቢዎችን ምዕራብም ምስራቅም አርሲ እጄ ካህናቱንም የሰበካ ጉባኤዎችንም ያገኘሁበት ጊዜ አለ። ኦርቶዶክሱ በስጋት ነው የምኖረው፣ ምንም ጥያቄ የለውም። ኦርቶዶክሱ በስጋት ነው የምኖረው። ይሄን እየገደለ ያለው ማን ነው? እሱ ላይ ነው ማንም ሰው መናገር የማይችለው። ገዳዩ ማን ነው የሚለው እኔም አሁን ብትጠይቀኝ ግን የሞተው ኦርቶዶክሱ ነው። ያየነው ኦርቶዶክሱ ሞቶ ነው። ለምሳሌ ምስራቅ ሐረርጌ ላይ ካቶሊኮች ሰው ሞቶብናል ብለዋል። ምስራቅ ሐረርጌ ላይ ኦርቶዶክሶች ሰው ሞቶብናል አላለም፣ አልቀረበም። የካቶሊክ ነው እዛ ጋር የቀረበው። አይ ካቶሊክ ብቻ ነው አይደለም ኦርቶዶክስ ነው እንድንል የሚያደርገን ምንም ነገር የለም። ወደ ሐረርጌ ላይ የተነሳውን ካቶሊኮች አጣርቶ ደርሰዋል። ምስራቅ አርሲ ላይ የሞቱት ኦርቶዶክሶች ናቸው። ገዳዮቹ ሃይማኖትን ቤዝ አድርገው ነው የገደሉት። ይሄን አሁን እንትን ወደዚህ ብናደርገው እግዚአብሔርም እኮ ያያል። ይሄ እኮ እግዚአብሔር የሚፈርድበት ነው እንዴ። እነዚህ ያልፈቱ ህፃናት እኮ ማህተብ አንገታቸው ላይ አለ። በጥይት ተደብድቦ እግሩ የተቆረጠው ህፃን ምን ኃጢአት ኖሮበት ነው? ምን ኃጢአት ኖሮበት? ክርስትናው ካልሆነ በስተቀር እኔ የቀረበው የሃይማኖት ተቋማትም ከቤተ ክህነትም ከምንም የሄዱ ሰዎች ሪፖርት ፋይናላይዝ ሆኖ በቁጥር ቀብሮቹን እያየን ነው። ቤተክርስቲያኑ የተቀበሩ ያሉት በሌላ ቦታ ሲቀበሩ አላየንም። እስቲ ከሙስሊም የሞተውን ዳታ ይንገሩን፣ ችግር የለውም። ለምን ይሞታል ሙስሊሙ? ለምን ሙስሊሙም እኮ ኢትዮጵያዊ ነው፣ ለምን ይገደላል? ፕሮቴስታንቱ ኢትዮጵያዊ ነው፣ ለምን ይሞታል? እኛ ኦርቶዶክሱ እንደሞተ ሌላ መሞት አለበት የሚል ቼክ ኤንድ ባላንስ የሚሰራ ክርስትናም የለም፣ እንዲህ አይነትም አእምሮም የለም፣ ሰብአዊነትም የለም። ግን የሞቱት ኦርቶዶክሶች ናቸው። ገዳዮቹ ማን ናቸው የሚለውን አጥራተው ሊደርስበት የሚችለው ሀገር እየመራ ያለው መንግስት ነው። ማን ነው የገደለው? እነዚህ አጣሪዎቹ አሁን ከሃይማኖት ነው አይደል ሄዱት? መንግስትም ደግሞ ያጣራ፣ ራሱ መንግስትም ያጣራ። እነዚህ ሰዎች የሞቱባቸው ሰዎች ደግሞ ሚዲያዎቹም ሄዱ። እስቲ አሁን አጣሪዎቹ ብቻ አይደለም ትልልቅ ሚዲያዎች ሄዱ። በረ ክፍት ይሁንና ሚዲያዎቹ ሄዱ ደግሞ እዛው ለቅሶ ቤት ውስጥ ቁጭ ብሎ እኮ እስቲ ያስተላልፉ። አሁን ሀዘን ላይ የተቀመጡ ሰዎች አሉ አይደል? እዛ ሀዘን ቤቱ ላይ ቁጭ ብሎ ይተላለፍ። ይኸው
የሙስሊሙ ቤት አዘን፣ ይሄው የእንትኑ አዘን። በዛው አያይዘው አካባቢውም ሰላም ነው እያሉ ነበር። አሁን እዛው አካባቢ የምንኖር ሰዎች ነን፣ አካባቢው በጣም ሰላም ነው፣ ምንም የሚያሳስብ ሁኔታም የለም ብለው ነበር። እንግዲህ አሁን አካባቢው ሰላም ነው። እነዚህ ሰዎች ሲሞቱ እኮ አካባቢው ላይ ጦርነት አልነበረም። የሆነ ኃይል ይመጣል፣ የሆነ ሰው ገሎ ይሄዳል ነው። የሆነ ተደራጀ አካል ይመጣል፣ ሰው ገሎ ይሄዳል ነው እንጂ እኮ የእርስ በርስ የሆነ ተኩስ ተፍቶ እኮ ለጦርነት ሰላም የምትይው እኮ ዛሬ የሆነ ሰው ሞቶ 3-4 ቀን ሰላም ሊሆን ይችላል፣ 1 ወር ሰላም ሊሆን ይችላል። ግን እየሞተ ያለው ኦርቶዶክስ ክርስቲያን ነው። ብሔሩ የብሔር ብሔረሰቦች የሆኑ ኦርቶዶክሳውያን ናቸው እየሞቱ ያሉት። አማራም ይሁን ኦሮሞም ይሁን ጉራጌም ይሁን ትግሬም ይሁን ኦርቶዶክሶቹ ናቸው እየሞቱ ያሉት የሚለው ነገር ነው እየሰማን ያለ ነው። ይሄንን ደግሞ እዛ አካባቢ ያሉ ሰዎች ይሄው እንደተናገሩት ከስም ዝርዝር ጭምር እኮ እያወጡ ነው ሚዲያዎች። እገሌ የተባለ ሰው እዚህ ቦታ ነዋሪ፣ እገሌ ቄስ፣ እገሌ ዲያቆን የተባለ ነው። እነዛ ሰዎች እዛ ቦታ ከሌሉ የሉም ብሎ እኮ መልስ መስጠት ይቻላል። እንዲህ አይነት ሰው እዚህ ቦታ የለም። ይሄ የተነገረው በሚዲያ እየተላለፈው ያለው ውሸት ነው። ይሄን ያስተላለፉ ሰዎችም ይሄ ሐሰተኛ ነው ብሎ እኮ ኮምፕሌን ማድረግ ይቻላል። ግን ኦርቶዶክሱ እየሞተ እንደሆነ እየቀረቡ ያሉ ማስረጃዎች እያረጋገጡ ነው። ስለዚህ እኔን ብትጠይቂኝ የሞታቸው ቤዝ ሃይማኖታቸው ነው ብዬ ነው የማምነው። በጣም እናመሰግናለን። በስተመጨረሻ ሰሞኑን የአርሲውን ጉዳይ ተያይዞ መምህር ይቅርታ ዘማሪ ቴዎድሮስ ዮሴፍ የሰጠው አንድ ንግግር ነበርና መምህራኖችን አባቶችን አትናገሩ እያለ ነበረ። ይሄንን ያለው ለምእመኑ ወይም ለቲክቶከሩ ሰው ነው፣ ለተከታዮቹ ነው፣ ለኦርቶዶክስ ተከታዮች። የኦርቶዶክስ ተዋህዶ ተከታዮች ደግሞ በአንድ ወገን ምን ይላሉ? ትክክለኛ አስተምሮ እስካላስተማሩ ድረስ መናገር አለብን። ድምጽ መሆን በሚገባቸው ሰዓት ድምጽ ካልሆኑ እንናገራለን። እኛ የተናገርነው የግል ኃጢአታቸውን ፐርሰናል ጉዳያቸውን አይደለም፣ ለቤተክርስቲያን ድምጹን ነው እያልን ያለ ነው። ይህን በምንልበት ሰዓት ደግሞ ቴዎድሮስ ለምን አባቶችን ምንም ቢያረጉ ለምን ትናገራላችሁ እያልን ያለው የሚሉ ሰዎች አሉ። አሁን ሰው በሁለት ሀሳብ ተከፍሏል በዚህ ዙሪያ። ቴዎድሮስ ትክክል ነው አይደለም የሚሉትም አሉ። መምህር እርሱ እዚህ ላይ ምን አይነት አስተያየት አለዎት? እንግዲህ ሊቀ መዘምራን ቴዎድሮስ ዮሴፍን ሁላችንም የምናውቀው ለረጅም ዘመናት ቤተክርስቲያኗን አገልግሏል። ገጠርም ከተማም ዞሮ ቤተክርስቲያኗን ያገለገለ የቤተክርስቲያን ልጅ ነው። በሊቀ መዘምራን ቴዎድሮስ ዮሴፍን ንግግር እኔ አጋጣሚ ሶሻል ሚዲያ ላይ ነው ያለሁት። እዚህ አዲስ አበባ የሆነ ጉባኤ ተዘጋጅቶ በዛ ጉባኤ ላይ ከመዘመሩ በፊት የተናገረው ነው የሚል ነው የሰማሁት። ንግግሩን ሙሉ በሙሉ እንግዲህ ተቆርጦ የተለቀቀው ነው። ያው ሙሉ ንግግሩ እሱ ብቻ ከሆነ ሌላ ከፊትም ከኋላም ከሌለው ንግግሩ ውስጥ ሰዎች በሚፈልጉት መንገድ አንደርስታንድ አድርገውታል ብዬ ነው የማስበው። አባቶችን አትሳደቡ ማለቱ ልክ ነው። አትሳደቡ። አባቶችን መሳደብና አባትን መውቀስ ይለያያል። በኔ እንትን መውቀስ አባቶቻችን አሁን ይሄ አርሲ ምስራቅ አርሲ ላይ ከተነሳው አንፃር አባቶቻችን እንትን አልሆኑም፣ ድምፅ አልሆኑም፣ ዝም ብለዋል የሚለውን ሐሳብ አባቶቻችን ድምፅ መሆናቸውን ተቃውሞ ነው ወይ ድምፅ አለመሆናቸውን ተቃውሞ ነው ወይ ቴዎድሮስ የተናገረው ከአርሲው ጋር አያይዞ ነው ወይ የተናገረው የሚለውን በደንብ ማየት ያስፈልጋል። ምክንያቱም እኔ እጅግ በጣም በሚያሳፍር መልኩ ተናግሯል። በቅርብ ጊዜ ከፕሮቴስታንት ጭምር የመጡ እኛም ወደፊት እንናገራለን። አሁን ቴዎድሮስ ብቻ አይደለም፣ እኛም ጊዜ ጠብቀን እንናገራለን። በቅርብ መጥተው ቤተክርስቲያኒቷ ውስጥ ገብተው ገና ንዑሰ ክርስቲያንነታቸውን ጨርሶ ወደ ክርስትና እየመጡ ያሉት የፕሮቴስታንት ፓስተሮች ጭምር ሙልጭ አድርጎ ሲሳደቡ እየሰማን ነው። ይሄ አካሄድ ልክ ነው ወይ? ማን ነው የሚያተርፈው? ከዚህ ቤተክርስቲያኒቷ ታተርፋለች ወይ? አዎ አንድ ነገር ሁላችንም አስምረን መናገር የቅዱስ ሲኖዶስ አባላት ኦርቶዶክሳውያን ሲገደሉ ፊት ለፊት ቆመው መጮህ አለባቸው። በዚህ እኔም አምናለሁ። በቃ እኔ አባቶቼ ጳጳሳት ከቅዱስ ፓትርያርኩ ጀምሮ ኦርቶዶክሳውያን በሃይማኖታቸው ምክንያት ሲሞቱ ዝም ማለት የለባቸውም። ይሄ ፊት ለፊት ቆመው ህዝቡን ከመንግስትም ፊት ቆመው ቦታው ድረስ ሄደው እኔ በደንብ በተደጋጋሚ ያነሳ ነበረ። መከራ ሲደርስ ክርስቲያኖቹ ጋር መጀመሪያ መድረስ ያለባቸው ጳጳሳት ናቸው። ሰባኪውንም ዘማሪውንም አገልጋዩንም ኑ ቦታው እንሂድ። እኛ እኮ መሄድ ነበረብን። አርሲ አሁን ምስራቅ አርሲ
ኦርቶዶክሶች የሞቱ ድንኳን ውስጥ ገብተን ማጽናናት ነበረብን። አቡነ ይስሐቅን አይተናቸዋል። ግን አቡነ ይስሐቅ አሁን አርሲ የወረዱ አይመስለኝም። እዛው ሆስፒታል ወርዶ ነው እዛው ወላይታ የመጣው ሕፃን ጥሩ ነው። እዛም ሄዶ ማጽናናቱ እሳቸው ብቻ ነው ያየነው። አዎ እዛው ምስራቅ አርሲ ግን የቅዱስ ሲኖዶስ ምስራቅ አርሲ እኮ ሀገረ ስብከት ሊቀ ጳጳስ አለው። ሊቀ ጳጳሱ የት ነው ያለው? እንደ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ የት ነው ያለው? የህዝብ ሁሉ ስሞት የት አለው? አንድ ነገር ተናግሮ ያውቃል? እኔ ይሄንን ከሱ ከምስራቅ አርሲ ሊቀ ጳጳስ ይጀምራል እኮ አጀንዳው። መናገር አለበት ብፁዕ አቡነ ያሬድ። ለምን ዝም ይላል? ለምን ዝም ይላሉ? ልጆቻቸው አይደል የሞቱባቸው? በቃ ወጥተው እዚህ አይደለም 4 ኪሎ ቤታቸው ቁጭ ብሎ አይደለም እዛው ሀገረ ስብከታቸው ነው። ምስራቅ አርሲ ሀገረ ስብከት ነው። ጳጳስ ሀገረ ስብከቱ ሚስቱ ናት አይደለም ነው። ቦታው ድረስ ሄደው ቆመው ድንኳን ውስጥ ገብተው አጣሪ ያስፈልገንም ነበር እኮ እኛ። ጳጳሱ ሄደው ኦርቶዶክስ ናቸው አይደለም ለማለት ይሄንን ማድረግ ይገባል። ከዛ ቀጥሎ የሲኖዶስ ከቅዱስ ፓትርያርኩ ጀምሮ ሁሉም ጳጳሳት ልዑክ ተዋቅሮ ህዝቡን ይዞ ሄዶ ማጽናናት ይገባ ነበር። ይሄ ልክ ነው። ይሄን ባለማድረጋቸው ግን የምንፈታው በመስደብ ነው ወይ ብሎ ደግሞ ሌላ ጉዳይ ነው። እኔ ማይበት ሌላ አንግል አለ። ኦርቶዶክሳውያን ችግር ሲፈጠር መጀመሪያ ችግሩን ከመፍታት ይልቅ እርስ በርስ ወደ መናውቀር ነው እየገባን ያለ ነው። እኔ ይሄ ልክ ነው ብዬ አላምንም። ቴዲ የተናገረበትን አውድ ፖዚቲቭ ነው መቀበል ያለብን። ቴዲ ለጳጳሳቱ ወግ ነው። እኔ ሙሉ ቦታው ላይ ብኖር ሳብጀክቲቭ አይሆንም። አሁን ንግግሬ በደንብ አድርጌ መናገር እችላለሁ። ግን ለጳጳሳቱ ወግ ነው። ለአርሲ ክርስቲያኖች ቴዲ ያዝንም እኔ እንደዛ ነው ማምነው። ሊቀ መዘምራን ቴዎድሮስ እዛ ላሉት ምዕመናን አያዝንም? እሱ ሄዶ አላገለገላቸው? አያውቀውም? ያን ቦታ ያውቋል እኮ። የዛ ህዝብ መከራ ይሰማዋል ብዬ ነው የማስበው። ንግግር ላይ ግን የተፈጠረ ክፍተት አለ። ቴዲም ጋር ሊቀ መዘምራንን ማመን ያለበት አነጋገር ላይ የተፈጠረ ክስተት አለ። አባቶቻችን እናክብር፣ ለአባቶቻችን ክብር እንስጥ ካለ በኋላ አባቶቻችንም ግን ይሄን አድርጉልን ማለት ነበረበት። ምዕመኑ አባቶቹን ያክብር፣ ግድ ነው። አባቶቹን አክብሮ መሄድ አለበት። ለአባቶቹ ክብር መስጠት። እኔ ያዋረድኩትን ጳጳስ ፕሮቴስታንቱ እንዲያከብርልኝ አልጠብቅም። እኔ ያዋረድኩትን ጳጳስ ሌላው እንዲያከብርልኝ አልጠብቅም። እኔ ሙልጭ አድርጌ የሰደብኩትን በተለይ በዚህ አጋጣሚ መናገር የምፈልገው በቅርብ ጊዜ ከፕሮቴስታንት የተመለሱ ፓስተሮች ጳጳሳትን ሲሰድቡ ሳይ ልባቸው አልተመለሰም ባይነኝ። በቃ ለማዋረድ የመጡ ሁሉ ይመስለኛል። የሲናቷን ለማዋረድ ጭምር። ጳጳስ ለመስደብ አይደለም ኦርቶዶክስ መሆን ያለበት አንድ ሰው መች ገብቶት ትላንት ነው የመጣው። አባቶቻችን ግን አባት ሆኖ መገኘት አለባቸው የሚለውን ማስመር አለብን። ህዝብ ፊት መቆም አለባቸው። በጎቹ ሲበሉ እረኛው ዝም ብሎ ያይም። እውነተኛ እረኛ ለክርስቶስ ለበጎቹ ራሱን ቤዛ አድርጎ ይሰጣል። አባቶቻችን ይሄን ማድረግ አለባቸው። ይሄንንም እንዲህ አድርገን የምንሄደው አመቻችተን ለመሄድ አይደለም፣ አይሆንም። ግን የአባቶቻችንን ችግር አደባባይ ነው ወይ ቤተ ክህነት አለ፣ አገልጋዩ ምዕመኑም ተሰልፎ መጥቶ እኮ አባቶቻችን መወያየት አለብን ማለት ሰላማዊ ሰልፍ አይደለም፣ የአባትና የልጅ ውይይት። ምን እናድርግ በተፈጠረው ጉዳይ ላይ ይሄን ማለት ይቻላል። ያንን እንግዲህ ቴዲ የተረዳበት መንገድ ገኖ የታየው ያኛው ስድብ ሆኖ እንጂ የአርሲ ምዕመናን መከራ ሳይሰማው ቀርቶ ነው ብዬ አላስብም። በጣም እናመሰግናለን ስለነበረን ጊዜ። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበር። በቀጣይ በአዲስ እንግዳ በአዲስ ሀሳብ እንመጣለን።